ያ ቦርደር ጠባቂ አላለ ጠረፍ ጠባቂ እንዳይገቡ እንደዛ ነው ያለችው። ከዛ እሺ ጋይስ አይታከሙም ማለት ነው። የመዳን እድል አሁን በጥይት ተመተው እዛ ቦታ ላይ ሳይታከሙ የመዳን እድል ይኖራቸዋል፣ ወደ ሳውዲ ይደርሳሉ። እኔ ይመስለኛል ያው ዝም ብለው ሩምታ ስለሆነ የሚተኩሱት መመታታቸውን የሚያውቁ አይመስለኝም። ያው ቶክስ ላይ በርቀት ሲያዩዋቸው እንዲመለሱ ነው የሚተኩሱባቸው እና ሄደውን ቦታውን ቼክ የሚያደርጉት አይመስለኝም እንጂ ቼክ አሁን እኮ የሆነ ሰው ሄዶ ቼክ ካላደረገው ይሄ ልጅ በህይወት መኖሩ ራሱ ከባድ ነው። ደም አብሮት ያሉ ሰዎችስ አብሮ የሚጓዙ ተጓዦች ተቋረጥኩ እንዴ ጋይስ? ሰማሉ ተቋርጦ ነበር። ያንቺ ነው ያንተ ነው መሰለኝ የተቋረጠው። እንትን ለምሳሌ አብሮ የሚጓዙ ሰዎች አንድ ሰው ከተመታ ጥለውት ይሄዳሉ። ሁሉም ነፍስ አውጪ ነው። ከቆዩ እነሱ ይመቷቸዋል። እኛ እኮ በዚህ ነገር ላይ ብዙ ስናጠና ነበር እና በዛ ኬዝ የተነሳ ማለት ነው። እና ነፍስ አውጪ ነው። ከተተኮሰ ሁሉም ሩጫ ነው የሚጀምረው። እሺ ሁሉም ከሮጡና ያ ሰው ብቻውን ከቀረ እነዛም መጥተው ቦታው ላይ ቼክ የማያደርጉ ከሆነ በቃ ይሞታል። አዎ በቃ እዛው ነው የሚቀረው። እንግዲህ እነዚህም አሁን እኮ እነሱም እኮ ፈርተው ነው መግባት ይመስለኛል። አሁን አሞራው ከቻለ ሰዎች እዛ ቦታ መግባት የሚችሉ ሰዎች ፈልገው ይሄ ልጅ ቼክ ቢያደርጉት ምናልባት ምግብና ውሃ ከያዘ ደሙ ከቆመለት እየተንፏቀቀም ሜቢ ለመሄድ እየሞከረ ሊሆን ይችላል እና የተወሰነ ቀን ሰርቫይቭ ሊያደርግ ይችላል። አለበለዚያ ግን በጣም ከባድ ወስለሽ ወይ አረቦቹ አጋጣሚ ከመጣ ወር ሙሉ የሚበቃ ምግብ ወር ሙሉ አንድ ሰው ወር ከሞላውም በጣም በቃ ወይ ያረው ነው ምን ማለት ይቻላል። በጣም ከባድ። እሺ አንድ ወንድም ምናምን አብሮ ቢኖር መቼም ወንድሙን ጥሎ አይሮጥም አይደል? አብሮት ይቀራል። ኧረ ጥለው ነው የሚሄዱት መሰለኝ። እኔ እንደዛ ብዙዎቹ እንደዛ ነው የሚያወሩት። እውነቴን ነው። ሩምታ ቶክስ ነው የሚተኮሰው። ሁሉም ብትንትን ነው የሚሉት እንደሰማሁት ከሆነ ሁሉም ወደ ያለበት ነው ሩጫ የሚጀምረው። ግማሹ ወደ ኋላ ይመለሳል፣ ግማሹ ገደሉ ለሚገባል። ብዙዎች የሚሞቱትም በዛ ነው እንጂ በሌላ ነገር አይደለም። ራንደምሊ ነው የሚተኮሰው። በቃ እንዴ በማታ ስለሆነ የሚያልፉት ቦታውን መሰለኝ ይተኩስባቸዋል። እና መንገዱን ቀጭን መንገድ ነው። ይሄ ህይወት በትዝታ የሚባለው ልጅ አካባቢውን ሲቀርጽ አላየሽም? ምን አይነት ገደል እንደሆነ እንጀራ የሚጋግረው ልጅ እዛ እየተሸከመ ይወጣል ይወርዳል። እኔ እሱን ካየሁ በኋላ እንዴ እዚህ ላይ ሰው እንዴት ይተርፋል ከወደቀ ነው ያልኩት። ቀጭኑና መንገዷ በቃ ገደል ምናምን ነው። ተራራው ምኑ በጣም ነው የሚደብረው። እና እግዚአብሔር ይጠብቀው ልጁን። አይ ሆፕ ይተርፍላቸው። ለእነሱ ጥሩ ነው። ገና ህፃን ልጅ ነው። አብሮት የነበረው ግን የተመታው እየተንፏቀቀ ገብቶ ነው ሳይታከም ነው የሚገቡት። እያነከሰ ተመለሰ። ያውም እኮ አድረው ነው ይመስለኛል። ደሙ እንኳን መፍሰስ የቆመ ይመስለኛል። ባይቆም ኖሮ ማደራችን አሁን እሷ ስትናገር አድረዋል። ገባሽ? አድሮ ጠዋት ነው ጠዋት አየና ይሄኛው እያነከሰ ገባለች። ለምን እሱ ራሱን ጭንቅላቱን ቀና ማድረግ አልቻለም። ያው ራስ ምታት ይይዝሻል። ያው ትንሽ ከተፈነከተ ምናምን ምኑ ላይ ነው እሱ ግን ተመታው? ይሄኛው እግሩ ላይ እግሩና ራሱን አለች። ውይ ጭንቅላትማ ከባድ ነው። ዋትስአፕ እዚህ ስለሆነ በዛኛው ስልክ ልመጣ ነው። እሺ በዛኛው አስገቢ። እሺ እሺ። ራሱንና እጁን ነው የተመታ፣ እግሩንና ራሱን ነው የተመታው ነው ያለችው። ስለዚህ ራሱን ከተመታ ያው ስትፈነከች ኃይሌ አሁን እኔ ፀጉሬን አሰርቻለሁ። ፀጉር ማሰራት እንደመፈንከት ምን ያመጣል? ኃይለኛ ራስ ምታት ያመጣል መድኃኒት ካልወሰድሽ። ለዛ ነው ጭንቅላቱን ቀና ማድረግ አልቻለም። ለዛ ነው ጥዬው ሄድኩት አለ። ገባሽ አይደል? ትግርኛ ትችላለህ ማለት እኮ ነው። ኧረ በአማርኛ ይሄን ነው እኮ የነገረችሽ በደንብ። በጣም የተሰባበረ ስለሆነ በቃ ይጨንቃል። ትግርኛ አልችልም። በአማርኛ ሁሉን ነገር ነው እኮ በደንብ የተናገረችው። ቁጭ ነበር የሰማሁት ከመጀመሪያ። በጣም እያሳዘነኝ እንዲህ አይነት ነገር ደግሞ ይስበኛል። በደንብ ነው የሰማሁት እና አይ ሆፕ ግን ይሄንን እያወቁ ነው የሚሄዱት ማለት ወይ መሞት ወይ መዳን ለሳውዲ ለአሜሪካ ፖሊስ ለሳውዲ ወይ መሞት ወይ መትረፍ አይነግሯቸውም እኮ። ይሄ መኖሩን እኮ አያውቁም። ኢንፎርሜሽን የለም። ይሄ ልጅ አሁን 16 ዓመት ልጅ ነው። ገና ምንም አያውቅም። ገብቶሻል? እንግዲህ ምክንያት ይኖረዋል።
ለምን እንደመጣ እሱ ነው የሚያውቀው፣ እኛ አናውቅም። ግን ምንም ይሁን ምንም ይጀነጅኗቸዋል፣ ያሳምኗቸዋል። ቀላል ነው። በዚህ ጋር ሹልክ ብለህ በዚህ ብለህ ምናምን ገንዘባቸውን ነው እነሱ የሚያዩት። ገባሽ? መጨረሻ ላይ ወስደው የሚያጋፍጧቸው እነሱ እና እነዚህ ደላሎቹ ወዳሞች ናቸው። የራሱ ወንድም ቢሆን አሁን እንደዚህ ያደርጋል አያደርግም። እነዚህ አረመኔዎች ናቸው። እኔ ደላሎች ደግሞ እኮ የሰፈሬ ልጆች ናቸው አለች። አይገርምሽ? ደላሎች አብሮ አደግ ናቸው። ጭካኔያቸው በጣም ያሳዝናል። ሰዎች ሰው በረሃ ላይ በሽጉጥ እየፈሰሰ ሁሉም ጥለው ትሮጠው ብቻውን ሲቀር ከዛ በቃ ሞቱን ሲጠባበቅ 80 ሴቶች አሉ አልኩ አብረው። አይገርምሽም? እሺ 80ውም ይሮጣሉ። አንድም ሰው ወደኋላ ከተመታው ሰው ጋር የሚቀር የለም። እንዴት አድርገው ይቀራል? ራሱ የሚመታላ እንዴ! ከባድ እኮ ነው። ቦታው ሲናገሩ ይነግሩናል። ብዙ ጊዜ እኮ በዚህ ነገር እኮ ነው ምን ያህል እስቲ ነገር እውነት ነው በማለት ብዙ ነገር አድርገናል፣ አጥንተናል። አይ ዶንት ኖ እንዴት አድርጎ ቦታው ላይ መሄድ እንደሚቻል ቢከብድም በቃ በጣም ጨካኞች ናቸው። እንትን ድንሽ እነዛ ግን ድንበር ጠባቂዎቹ ቢያዩዋቸው የተመታ ሰው ቢያዩ ያሳክማሉ ወይስ ይጨርሱታል? አይ ፖሊሶች ካገኟቸውማ ወስደው አሳክመው እስር ቤት ነው የሚገቡት፣ ካገኙት ማለት ነው። ችግሩ እንዲመለሱ ስለሆነ ያው አብዛኛው ሲመለስ ካዩት በቃ ተመልሷል እየተመታ የለም ብሎ ነው የሚያስቡ ይመስለኛል። ወዴት ይመለሳሉ? ከኢትዮጵያ ተነስተው እዛ ድረስ ደርሰው ወዴት ይመለሳሉ? ይኸው ተራራ ስለሆነ በመነጽር ነው የሚያዩቸው እና ያን ሁሉ ተራራ እነሱን ቼክ ለማድረግ የሚሄድ የለም። ለዛም ነው እኮ ብዙዎቹ አልፎ የሚገቡት። እየተኮሰባቸው እኮ አቀርቅረው እየተንከባለሉ የሚገቡ አሉ ሲናገሩ ማለት ናቸው። ደፋር ናቸው። ለየትኛው የሳውዲ ህይወት ነው እንደዚህ አይነት መስዋዕትነት የሚከፈለው? በእናትህ አካል መጉደል ሊያጋጥም ይችላል፣ ሊሞት ይችላል። ይሄ ቶክሱ ግን ሁሉ ጊዜ የለም። ያው አጋጣሚ ከታየሽ ለዛ ነው አድቫንቴጅ። አስቢው እንዴ 80 ምናምን ሰው ይዞ ሊያስገባ እኮ ነው። በጣም እኮ ቱማች ላይን ራሱ ደላላው ራሱ 80 ሰው የሰው ሀገር ሰንጥቆ እነዚህ ደላሎቹ ራሱ ደፋር ናቸው። አምስት ሰው 10 ሰው እያደረገ ቤት የመታየት እድላቸውም ይቀንሳል። አንቺ ህዝብ ይጃለሽ እንዴ 80 ሰው ማለት ግብግብ ስለሆነ እኮ ነው። ደላሎቹ ስግብግብ ስለሆነ እኮ ባንዴ ግፍ ይዘው የሚሄዱት እንደ ዕቃ እኮ ነው የሚቆጥሯቸው እነሱ። አንድ ሰው ሲሞት ገንዘብ ከሰርኩ እንጂ እኮ የሰው ነፍስ ጠፋ አይሉም እነሱ። አንድ ሰው ሲሞት የከሰረውን ብር ነው የሚያስበው፣ የሰውየውን ነፍስ አይደለም። በጣም ያሳዝናል። ሶፊዬ ቁጥር አላከች እስቲ ቆየች። ሜሴጅ ሪኩዌስትን የማላየችውም ሀቡዬ ሀይ ብያት ምን ይሻላታል? ኮመንት ላይም እያየኋት ነው። ንግስቲ ላኪ እንጂ እናቴ ቁጥሩን እየጠበቅንሽ እኮ ነው። ስልክሽን ላኪ። አሞራው እስኪ ልካለች። ኦኬ አዎ ልካልኛለች። ደውላት ነው። እሺ በቃ ኮመንት ላይ ቁጥር የሚጽፍ ሰው ነው ታርጉልኝ ፕሊዝ። ምን ጉድ ናችሁ እናንተ! ስልካችሁን ኮመንት ላይ ምን ፈልገህ ነው አንተ እዚህ ጋር ቁጥርህን የምጽፈው? አንተ ታዴ ምናምን የምትባል ሰውዬ ምን ፈልገህ ነው? ጤና የለህም? አሁን ከዚህ ላይ አንተን ቁጥር አንስታ የምትደውልልኝ ሴት ትኖራለች ብለህ ተስፋ አድርገህ ነው ቁጥር የምትጽፈው? ደላላ ይሆናል። ምን ሊጀነጅን ነው እንጂ ምን ደላላ ይሆናል? አይ ታዴ የሚባል ደላላ አለ። እሱ እንደው ታዴ ከሆነ ታዴ የሚባል ደላላ አለ። አዎ ደላላ አለ። አንድ አረመኔ ታዴ እንጃ ታዴ የሚባል ጻፈ ሚውት አደረኩት ቶሎ ብዬ ቁጥሩን። በጣም አሳዘነኝ። ሞቶ ይሆን ኖሮ አሁን አምጣውና እዛ መንገድ ላይ ሞቶም ቢሆን ይሄን አስክሬኑ 1 ወር ከሳምንት ሆኖ ነው አይደል ያለችው? ወር ከሳምንት የሆነ ሰው አንስቶ ወስዶት ይሆን አሳክሞት።
ሀቡ የእንትናን ስልክ ልካልኛለች። ማነው ስም ይሄ የአማራ ክልል ተወላጁ ትቶት ሄደው የሱ ስልክ ነው ብላ ልካልኛለች። ወደ እሱ ልደውል? አዎ ደውል። ምን ልበለው? ስለ ልጁ የምታውቀው ነገር አለ ወይ አስረዳኝ እስኪ በለው። ዋትስአፕ ደግሞ የለውም። ቆይ ካርድ ልግዛ። ምንድነው? የት ሀገር ነው ቁጥሩ? የሳውዲ ገዝቼ ነበር መሰለኝ ባለፈው አይደል? አሞራው አሁን እኮ እሱ እዛ ጠዋት ላይ አይቶት ሄደ። ያንን ነግሯቸዋል። አረም ነው ምን የሚጠቅም ነገር አለ? ተመልሶ ካልገባ ስለ ልጁ ምን ያውቃል? ናሩ ነው የደላላውን ስልክ ነበርኩ መስዬ ኔማር የደላላውን ስልክ ነበርኩ ማለት ነበር። ከዛ በኋላ ያለፉ ልጆች በዛ ጋር አይተውት ከሆነ ምናምን እንደዛ ነው እንጂ መሞከር ያለባችሁ ይሄኛው ልጅ ደሴም ቲንግ የነገራችሁ እንታው መሆኑን ሞክረው ግን ያንኑ ነው የሚመልስላችሁ። ዋናው ግን አይ ለሷ ያልነገራት ያላስተበርችልን አቡዬ እሺ መስሎኝ ለሷ ያልነገራት ነገር ካለ እንደዛ ምናልባት ለሷ የረሳው ነገር ካለ ልክ ነሽ እሷ ትደነግጣለች ብላ ያልነገራት ካለ ያ ነገር ካለ ለሱ እንደዛ ከሆነ ደውልለት ንግስቲ እዚ ልክሊ ዘለኽና تقول عندي انت يقول انا كنت دلاله سلكي يدلي نيرو ناتو مرح كوي ناتو مستوقع حد يقوم مقالات حيز استملس كوي ما بمنتاج تدول لي ما تحجن السمزي ايوه تاسلك ود دحروي تسديديا ناي ياسا ما يترداخ بقطه تاريخ تدول نسخنعو هو بل كارد الزانتي تدول له دم نقر انا بدحنا بعليك دولة لازم. أكو يتفلت. ناي سعود مجمري سنت نوم مجمري سعودي. 3.6 شو بقى؟ تفضل. مرام؟ كلمة تفضل. No, thank you so much. درس. إنها بيه من دنو السنة أسقبتشو زابوتا مري السنة برا بوتا مياك أو السنة ሌላ የሚያውቀው ቦታ እሱ ብቻ ነው የሚያውቀው። እሱና ይሄ ከሱ ጋር የተመታ ልጅ ብቻ ነው የሚያውቁት። አሁን ቁጥር የሰጠሽው ላሞራው ከሱ ጋር የተመታው ልጅ ቁጥር ነው አይደለም? ሚታርግ ደውልለት አይደል? ሀቡ እንደዛ ይሻላል። ሚታርግ ደውልለትና ከዛ ተነግረናል ምን እንዳለ። ሜቢ እሷ መስማት የሌለባት ነገር ከሆነ ምናምን አይደለም። ሀቡ አይደለም። እነሱ እንደውም ሲጀመር በጣም ጨካኖች ናቸው። ወንድሜትን በእዝኑ ነው የነገሩት ማለት ነው። ሳያዩ እንኳን ሞተዋል ብሎ በረሃ ላይ ነው ያለው። በጣም ትንሽ ነው ልጁ ማለት ነው። የስታላ በእዝኑ ጆሮው ላይ ነው የነገሩት። ለማን ነው ጆሮ ላይ የነገሩት? ንግስቲ ይሄ ምን አለ አይደለም? ደውሎ ለወንድሜ ማለት ነው ይሄ ተቀበለኝ ልጅ አስቀምጥልኝ ያልኩት ደውሎ እዛ እስትራሃ ምናምን ነው የሚሰራው እዚህ በረሃ ነው ያለውና ሰው የለውም ምናምን ወንድምህ ምታርገው አርገው በ17 ተመተዋል እና ምታርገው አርገው ወንድምህ ከባድ ምት ነው የተመታው የሚወጣም አይመስልኝም ምናምን ብሎ በጆሮው ነው የነገሩት ምናምን ለኔ ሰርቶ ምናምን አይደለም። ስለዚህ ሚውት ሳታረጋው ነው በቃ ምንም ተደበቀ ነገር የለም። ኦኬ ንግስቲ ነገር ያለው አስወጥቶ ምናምን ሞቶ ብለው ነው የነገሩኝ። ግን ሳጣራ ምንም ነገር የለም ማስረጃ የለም ምናምን። ንግስቲ ስምዕኒ ምን አይዳ احنا حاجه حساب رقي بالمزحفتي حاوك من شمو برهانه እሺ እዚ ናይ ስልክ ይብክን ዘለኽ ምን ሽሙ ወልዳይ እሺ አምሓርኛ ይዛረምሽ ዶ ትግርኛ እንድዒ እድላችን ካሪ हेलो हेलो ሰላም ሰላም አማርኛ ትግርኛ ምንድነው የፈለከ? ስለ ብርሃነ ልጠይቅህ ፈልጌ ነበር። ብርሃነ ማን? ብርሃነ በ17 ሞተ ያላችሁት ልጅ
በ17 ቀን ሞቷል ተመቷል ያላችሁት ልጅ እኔ አቆንደኝ ታያኩም ወልድ አይደለ እንዴ አንተ? እኔ አቆም ማን አይደለም ወንድሜ ነው ተሳቷት ትግርኛ ዛሬ ትሆን ካን ትግርኛ ዘይት ዛረሙ ወላሂ እንዲኻ ምንም አይመስላቸውም። ጨካኝ ሰው ነብስ ለነሱ። ኦኬ ንግስቲ ሄሎ ይስማዕክ ሎ ንግስቲ ሚውትሽ ነው አብሪ ንግስቲ ሚት ክባብር ህዮ አው አውሪ ሄየን ያ ኦኬ ተዛረበካ አላ ስምዓያ አውሪ ሄየን ያ አሁ እሺ ተዛረብ ንግስቲ أنا يفلطوني إنه عليه وأنت مرحي بلده. أي يخفض الله يسجمري كردني ومن يو تزهوا والعدم ما أمين إلو أهم لهوا. ماشي. لا يعلو. إذا والله يدخدم تصفريت كير لخدم على غي. استي. تزارب مو اللي حاول تزاربه. هيدا برادري. هاي تسححتكن برهانة زبال قول عاي موتكم من بعصر شو عطا مويتنا ولكم ما بزاس الكزيان أنا برادر اللي عليه قاشع تمرح حدي خانت أخا حج نسخة كو كابي دي خان نسخة وقدر لك حج ولا سمع لها تمرح حيخا تمرح يا برادري بلش انت خو كابي خلولو تخو كابي خابل الرخبنا انت خو كابي خازولو العيخ الرخبنا زي اللي خزمون خيوزي كابي دودا انت كيف لك مسيرك انا ولا هيك نقرك حدا نقر أنا لك عدني رمي مسوي كم دك عدهم بركاته اليوم ود متعدد ود متعدد وعندي أنا كنت ود عدو مخنت بلا بيشا مخنت كنت عيا عدو يخلص منه يخلص كوي تقرأ مخن دامن مجركا تقرأ إني أجي تقرأ مخن محرك قرص لنا ننفلت لنا تقرصات من تجميع وابع دول اوكي تقراواي مخانوسي مساخونكم زنبرت تفولت اخا مالكو مالتي مسانا همنا قد خيدي مسانا خيديو إلا حتى أنا تمرت عين باي الفوت تأمر اللي ايش سكاب من تاخون كبحاد نيركم عندنا سكاب مركب سكاب مركب هو مركب ماز جالبا مالت دي مركب با فديد ايش كاوخا كاو تتوكسنا تتبطاتينو ماشي كاو مستبطاتنا كان مشيت 10 جمرس كان بو 10 كيس حاضروا اوكي كاو 8 9 8 من يكون سينا نرى حدا 8 10 نيركم 8 10 نيركم خاو 8 خاو 8 خلينا ماشي
أوصل نقول ده خفيف بقى يا خم الحجر يا خم تبات تنسى قليله اوكي كم نسخاون سعودي تاعتو يا خان يركا مالتي اوكي صبو ايش مسافر يا خو بدحريو سباتاتين بهاس تلا لما كنت اخاخيو ومن دينار ولا توعي بزع اذا منهم سنورو كان نسو طرح دي خاتو قعيلهم كا نقص دمصو سمعي خاطو غيركي او اليكس اسنو دمو እንዳልኩ بتግርኛ ለኸውሪ يا زارب شكرا له زارب بدنبي ود حفتبين إلك أيوسني مسكر الصيو دم مرحت يوم السنة جرخيدان لبهال كلتا مرحت يوم زيت والدين رام لبزوح يمن حاويسنا ينا بوتا لخوزف مالتي جن كعم تخيئاتو توم يومن فوتا خيمسو املافت من قدس لقعز يفارا روحهم مالتي ودا جنزب نسمع مع منامن فوتا خمسو لنا كاوس تعيلو لهم بقى لتوم لا يحواتي يحوس مسبل ولا أتوم حديقو بقى بوتو بطعم إلى فرح منامن يلولهم لا فرح تخوين بوتا زقل عزي حلافنة وسيدي ودحيز وخيرني مالت جنزب تخفلي خطوة هاي لينا من رحتي أو إلا مالتيو كذي هاي اللي يمول لصبوتا همي جيرو لا أتيو خال أي سوي أتي يلولس مالتيو بقى بوت أسي خال أي سوي أتي خال أي لي أتي همي جيرو مرحلو كقد صلوا سلالي دلي ينبي ناينا بيتسق أنزا سلالي ترد يو أنا زبلك حدا نقر نقستي خو عد ما يوصل من سوات اليوم حوكس ما نفاني خو عدي وخو عدي أب جزانا أسبتش أيني الحق زوما وشت جزانا أبي تعينا يولي منا من كذا جوروتنا أني قلعة أبزي أني روح هذا بيت سوني أوراقو دلالي دلالي لا بقى قراوتين نفلتينا بدن بينا نفلت جزءهم منامن كل نفلتينا هذه زوزينا ورق ولا تحيز لخدا بنصع اسو استقلعو محازو ودا تخواته موزي حمل لنا يوم يفلطيون كل محواته موزي للوم يحيزو مصيو او زي دم حدن يلو بيتسوي لك ودا عدنا دلال لمرح قالات مسؤته تححيزون كلتيهم اتسيمو حزبو يبغزا مسانو دويل لحاوين اديس ابا نغيرو قلعه يلينيو زغروتنا وسعود نبره دمو يلي حيزو خيد مالتيو إلو نجير ولا حاوي دم دويلو ماني وسيدو تبلا همزي لم قلعة يوسيدو نيو من توهيلو تقروتنا مالتيو أصدم مشكلتي أم تتحاحيزهم يو قلتني أو مالتي قلتي أم كذا وراقو يمنو تنقلعتهم حيزهم والمس أنا توزي كوين لشورا قلعة ماشيين جنا عد عفرنا هاللي أما قالنا هاللي لا بوليس ملكيتنا زحاوين يدي سوا لك لا بوليس دويلو أنا لزق ألعب دويلة بيلا أوي نملعل حتى أوزي دويلة أوي نخلنا أوي من ملعل كأو لبيت هاي لو يخيد الجزء أمه ودي ملس جنزل تخوين جنزل شكرا لهم إلى كنا عد عفرنا هاللي ملس الليلة جنس سلكي العلك الراخذنا أيدا اللي من أوينا لزوزني وراقوني أدو دلال والخود عدنا لتحاحزوا لبيت سودما دويلة حاوي ملس ناقادك عدينا عدنا الراخينا أبوي الحق زي واللي من قدم متوالاشيني حاوي امتخاخي تتفعلي ملسي ليو أي من بقى أي فلتي يلو مئمان أوين مالتي يوم أخلكي أي فلتي إلني حاوي مس شجرة بحر مستأيق كواجن يساتم يدوم ممتين قال من تايك حيدوم إليو أي ساتم يوم ግን ከይት ናገር ስለልወሉን የለይ ተናገርኩ ኺልኒ ኻአቶም ምስወጽ ማለት ገንዘብ ምሸወርኩ ገንዘብ ሸዊራ ላው ዘመውዝኒ ኸዝል መርሕዎ ምስእተኹ ላው ምስእተኹ ወግን አይ ስለልወልና ያገርኩ እንበይ ድምጽ ሓወይ ምስማዕ ካሊ ገና ኣብ ኢትዮጵያ ተይወጽን ሃለው بعل مزراب أو النزجاراتنا جن أنا لقيتهم تعيلا نيرا بقى بحق نقول مسكر لني أو يوم كل تقول عني أو مستحاول ما تسوي ساتم هاملهم وبدن بالفلت بهيوت ماشي هذا وزي أوراق أزرق في جنزة ومتقبل حاوكو سدي لمني زم ذاك عدنا مالتي حاوكو
ገንዘብ ተሸወሩ ኦኬ حاوي استقبل كده مستني قني بوين خيمت بوينو أمن قد إنسان قل عيو مسوسيلو من حلافي أنا دم حلاف إن توسيلو لهم تأسف إسكال الرجاء قاعد ما لقمت ألا يسوي جنزل كفيلة يدلي مالتي أنا على قناة زناو البهال لو تحاورني حد بيت سويني لو تحاور روزني قلعة وقمت ألا يقليلو الشيلو تسمع مني من جنزل حمل خافنا من رحتي نجيرني نقل جنزل حمل صدلو نجيرني يعني سنة قاقرنا ودينا أقمت إليس منم لي نجرني صديدوه منم تاي نجرني مزياتهم مالي وزياتهم دم تأيملو تاي كلنا قولات حيسكم وان وسيهم لقاتهم لخلتي أم حديكم وام تولي لخافل كنا جنزل يبلكي أملولني مالتي سلساتهم ليت أنا خاف لي لا تسمع معي أتيجي لخافلك جنزبي الكيولو صاني حمينو زفي لهم سلكي عاطيو صاني حمد ما يلعل الشيو لجن بزح نجر استمكري مستخدم منا مني نحن دم لا ميديا أنا خمت خيلاني أخو بزوح بجنزنا بزوح مكيرنا هنا جنسو الأصالتهم لتوم يمن كواس لخياتي جيروم بعلو خاتي أيدلي زخزل دول كالو العملتي أمبيك عدلهم سوا خلت دك عدنا يوم حدا وزي خوينو حدا بعد خوينو أنا زبلك كحجي نقصي أتابع عد زول سدادي في اللاتي مش دون السر جماعة له تردي خني سؤال كأخو تأكد إنه يقدني زول بعدي أيبزي أيني أموتيو فتني إني مثلا دايم هزنا خلتي فتني إني قطر سلكني إني نات زي ما لا بيدي موت إني بسيطة طلع عد حين مسأ لو زبيته صوت لا بحد يمني أو بحد دللا خسر لو زياتي جنس بناس عيل مس زياتهم ودا أكيو حيزو ومس إني أوس بناس عيل مس مالتي إيش أترى رجلو ولا من جراتشو عندي نقص ميت أرجع عندي نقص حبيبة لجوا مجمع كدوال بشرن أنا علاك بلوك هذا إذا ولا የሆነ ጥያቄ ምናምን ሳትጠይቅበት ትግራዋይ መሆኑን ምናምን ስለው ትግራዋይ ነው እናውቃለን በምን አወቅ ስለው መጀመሪያ እኔ ምንም አላውቅም እንደነሱ ነኝ አለ ለባለቤቱ ስጠኝ ስልኩን ስለው ደግሞ ባለቤቱ የለም ወጥቷል እኔ ነኝ ያለሁት እዚህ አለ እሺ በልጁን እንዴት ነው የምታውቁት ምናምን ስለው በቃ እኔ አላውቀውም በጭራሽ በስም ነው የምናውቀው አለ ገባሽ ከዛ በኋላ ደግሞ እንደገና 80 ሰዎች ሆነን ነው የወጣ ነው 89 ሰዎች እንሆናለን ወጣን አለ ከዛ እንደገና ደግሞ ከተተኮሰብን በኋላ ደግሞ ተበታተንን ጧት ነው የተገናኘ ነው አለ ገባሽ አይደል እሱ ብቻ ነው የተመታው ወይ ሌላ ሰው የተመታለ ስለው ደግሞ ስልኩን ዘጋው ጆሮ ክሬ መጨረሻል እንዴ እንደዛ ብሎ አዎ የተመቱ ሰዎች አሉት እንደተመታ ሰምቻለሁ አለኝ ገባሽ አይደል ብቻውን ነው የተመታው ወይስ ሌላ ሰው የተመታ ሰው አለ ስለው ደግሞ ጆሮ ላይ ዘጋው እውነቱም ይሄው ደወለ አላርም ነው ስልክ አይደለም እና ግን አየክ ኃላፊነት ላለመውሰድ እንዳይጠየቁ ነው አይደል የሚዋሹት አዎ ሌላ ምን አለ ምን ይሻላል እንጃ ምን ይሻላል ቢያንስ እኮ አትሊስት እኮ ፎቶውን እንኳን ማስረጃ ልከውላት ቢሆን ማለት ቤተሰብ ልቡ እንዲያርፍ አዎ የኛው ህዝብ ጅል መሆኑን አያተውም ገባሽ አይደል አትምጣ ብለሽው አይሰማም በሊበ ፈጣራችሁ ፎቶ አንሱ ደላሎቹን መቆጣጠር ስለማይቻል እኛ ራሳችንን ነው ለመቆጣጠር ያለብን ምን በማድረግ ልጆቻችን እንዳይሄዱ በማድረግ አሁን እኮ ቤተሰብም ተሰቃየ ቤተሰብ ሳይናገሩ በድብቅ ነው ልጆችም እየሄዱ ያሉት ገባ አሁን እናት አባት እኮ ነው አሁን እኮ እናትየው ናት እኮ ስቃይ ላይ ያለችው አስቡት እንጃ ብር ከላክሽ ከፖስት እና ብር ካላክሽ ፖስት ዋለው እያለ ያስፈራራታል ምኑን ነው ይሄን ጉዳይ ነው ወይስ ሌላ ነው የምጽፉት እንደዛ ብሎታል እንዴ ኧረ እንዴ ይልክዲው ንግስት አይ ዶንት ቲንክ ሶ ንግስት ደላላው ምን ብሎሻል ፎቶ የወንድሜ መኖሩ ወይም መሞቱ ማረጋገጫ ፎቶ ላክልኝ ስትዩ ምን አለሽ
ደግሜ ልደውልለት ሀቡ ቅድም ስለዘጋው ለምዘጋከው ስለው ኔትወርክ ነው ብሎ ነው እንትን ያለው። አዎ ኔትወርክ ሊሆን ስለሚችል እስቲ እሺ ሚዩት አድርጎት ላይቭ ላይ እንዳለው ሚዩት። እሺ ሚዩት እኔ ሚዩት አድርጋለሁ። ንግስት ሚዩት አድርጊ። አሁን ነው እንደምሰራው አተለካሚት አይደል? ሄሎ ሄሎ ላይ ሄሎ አብሚት አለኻ ወላይ ሚት አለኻ ሚት ካልዕሎ ወድሾ አራዳ ሊሆን ፈተንኩ ታውቃለህ? አራዳ ለምን እየፈተነው ነው? ምንድነው? ምን አይነቱ አህያ ናቸው ነው ተደረገ ነው። ምን ተፈጥሮ አንዴ ቆይ ነው። ሄሎ والله تزارب بحوي نعقا يصبي كزلهم يا حجي دمصي متصله تزارب حجي والله هلو والله ቆይ አብዝቼ ልግዛ ካርድ ነው አልችልም። እንደዚህ ወደ ኢትዮጵያ ነው የምትደውለው? ነው ወደ ሳውት እንጂ አብዝቼ መግዛት አለብኝ ካርድ። አውሮ እስከዛ ሚትኮች ሀቡ ችግር የለውም። እሺ ወይኔ እንትን ልጁ ጋር ሲመታ ያየው ልጅ ጋር አብሮት የነበረው ልጅ ጋር ቢደወል እነሱ ጋር ደውዬ ትንሽ እንትን አሉኝ አለች እኮ ልጅቷ። ምን አሉኝ? ትንሽ ቆይ አሉኝ አለች። ትንሽ ቆይ አዎ ይታከም ምናምንና ከዛ በኋላ ማለት እግሩን ነው የተመታው። ታዲያ ምን ችግር አለ? ማናገር አይችልም? እግሩን አይደል የተመታው? አብሮት የነበረው ልጅ ሲመታ ያየው ልጅ እሱ ሞር ኢንፎርሜሽን እንዲሰጠን እኮ ነው። እኔ ደሱን እኮ ጨነቀኝ። ለምን ሊሰጣት እንዳልፈለጉ የሱ ስልክ የላትም። ልካልህ ነበር እኮ መጀመሪያ ላይ የሱ አላከችልኝ። የሱን የላከች መስሎኝ ነበር እኮ የአማራ ተወላጅ የአማራ ክልል ተወላጁ አብሮት የነበረውን ስልክ ላከችልኝ አላልከኝም? የሱ መስሎኝ ነበር እንጂ ይሄ ከነሱ ጋር ይሄ የሚወስዳቸዋል አይደል? መሪው እነሱ የሱ ስልክ ነው። ስለ እየካደ ነው ላይክ እንትን ከተጠያቂነት እሱ አንተ የሱ መስሎክ ነው። ኦኬ የሱ ቢኖራት ደግሞ እሱን ደውለን ሞር እሱ ማለት ገባ ሳውዲ ወይስ ተመለሰ? የአማራ ክልል ተወላጁ መልሰውት በባህር አድርገው መልሰውት ነው ያለችው ወደ ኢትዮጵያ። አዎ በባህር አድርገው እንደገና መልስ። ቆይ አብሽ መልሳሉ እንዴ እንደገና? እስቲ ጋይስ አስገቧት። ንግስቲ ኔትወርክ ነቀላት። አስገብኝ። እሺ የፈረደበት ቤተሰብ እኔ እናት ናት የምታሳዝነኝ በእንደዚህ አይነት ሁኔታ ላይ እናት ለዘላለም የማይወጣጠጣት እናት አንጀቴን የምትበላኝ የ16 ዓመት ልጇን ከጉያው አውጥተው ወስደው እዛ በረሃ ላይ በጥይት ተመተው በዛ ላይ ይኑር ይሙት አለማወቅ እናት ናት። ሞልቻለሁ። አሁን ንግስት ተናገሪ እናቴ። ሱቅ በልክ ብለክ ከለሁ አቁሚ ስልሽ አቁሚ። እሺ ቀጥይ።
ምንድነው ይሄ ከሱ ጋር የተመታ ልጅ የአማራ ክልል ቆይ እየጠራ ነው ሊያነሳ ይችላል። ሄሎ ወላሂ ሄሎ ሓደ ነገር ክነግርካ ብሩደር ስቕ ብምሃል መፍትሒ መጻኢ ይክእል እዩ ላይክ ክትዛረብ ክትክእል ኣለካ ፊክስ ከዓ ንገብሮ ተረዲእኻኒ እናተዛረብ ይሓይሽ ሓደ ሬስፔክት ናይ ሰብ ኣለካ ነው ላይክ ካር ገዜ ብካሬ ዝብለካ ዘሎ ከምትሰምዕኒ ስለዝፈልጥ ዘለካ እዩ ዝዛረበካ ዘለካ ነው ኢሞ ይሰርሕ ዲ ንግስት ስልክ ዛ ይሰርሕን ንግስቲ ኢሞ ይሰርሕ ዲ ስልክ ኢሞ ያለው ይሄ የሰጠው ልጅ ዝናው ያልኩ አይደለም አለ አይደለም አንድ ስልክ እኮ ነው ላክሽልኝ ግን ለሱ የሰጠው እኮ ሌላ ልጅ አለ የሱ ነው እንጂ የዚህ የለውም እኔ አላየሁትም በኢሞ በቀጥታ መስመር ነው ምን ደውልለት እሺ የዛኛው ተመቶ ወደ ኢትዮጵያ የተመለሰውስ እሱ ደወልኩኝና ቤተሰው አለ እዚህ ማለት ነው ገና ነው አልገባም ሲገባ ግን አገናኝሻለሁ አለኝ ቤተሰቦቹ ገንዘብ ከፍለው ወደ ኋላ መለሱት ማለት ነው ወደ ኢትዮጵያ በባህርና ሲገባ አገናኝሻለሁ አለኝ ግን ደግሞ የአክስቴ ልጅ አውርቶት ነበረ እዚህ ያለ ገና ራጎ ያለ አውርቶት ነበረ አረ ኢሞ አላችሁ ዋትስአፕ ነው የሌላችሁ እንጂ ኢሞ አላችሁ ሪንግ አይልም እንጂ ኢሞ አላችሁ መጨረሻችን ምን እንደሚሆን ነው እኔ የሚያስፈራው ቴሌግራም ላይ ፎቶ ሊወጣ አይችልም እንዴ? ይችላል። ቴሌግራምም አላችሁ? አዎ ቴሌግራም ላይ ፎቶ ይችላል መውጣት። ከምታ ናይ በቀዳማይ ገርኩም ዘይትሕዝዎ ዘይትሕዝዎ ንስኩም ንግስት ስድራ ከሰዲድኪ ተረዲኽኒ በቀዳማይ ንሕና ተሓባቢርናዮም እና ስድራ ኮይኑ ብሙሉኦም ኮከብቲ ዝነበሩ ኣብ ትግራይ ዝነበሩ ሙሉኦም ተገፊጦም ተታሒዞም ተረዲኽኒ ቶም ስሩ ዝነበሮም ስሩ ተኺሎም ዝነበሩ ፍታ ዓዲ ከማ ገርኩም ደቅኩም ዝተወሰደኩም ጠፋእኩም ኣኪብኩም ኣብቲ ዓዲ ብሙሉኦም ሕሽኩም ዘይተትሕዝዎም እንቶም ድላለው ኣብቲ ዓዲ ዘሎ ህዝብና ዘበሳብሱ ዘለዉ እወ ግን ክልቲኦም ኣውዚኦም ነው ሁለታቸው እዚህ ነው ያለው ሁለታቸው እዛ ካሉት እንዴት መጡ? አንድ እኮ የግድ ከኋላ መኖር አለበት። የሰፈሯ ልጅ ነው እኮ ሲጀመር ፎቶ ይላክም እንደዚህ ጎረቤት ናቸው እኮ። አዎ የሁለቱ አለኝ መጀመሪያ ያመጡትን ማለት ነው አለኝ የሁለቱ ማለት ነው። እሺ አሁን በኋላ የመራው ልጅ አሁን ስልኩ እየዘጋ ያለ ልጅ ግን የለኝም። ምክንያቱ እሱም ለራሱ እኔ ሀገሩም አውቀዋለሁ የት እንደሆነ ምናምን አውቀዋለሁ። አሁን እየዘጋ ያለ ስልክ ቅርብ ነን ምናምን እሱም
አውቀዋለሁ የሱ ሀገር ማለት ነው። ግን የነዛ ፎቶአችሁን ነው የምናወጣው ስንላቸው የዚህን አይሰጡንም። አይ አይሰጡንም። ምክንያቱም እነሱ አምጥቶ ወንድሜን ጥሎ ጣሉት ማለት ነው። በቃ እኛ ከዚህ በላይ ገንዘብ ከሰጣቸው በኋላ ወንድሜን በቃ ውሰጂ ብሎ እዛ ነው የተውት ማለት ነው። ከዛ ወንድሜ በሌላ ስልክ ደውሎ እህቴ እዚህ ጋር ጥሎኛል እና ሰው ይልኝ ነው ያለኝ እኮ። ስለዚህ እንደዛ ከሆነ የነዛን ስልክ ላኪ ያለ አሞራ አሁን ይደውልላቸው። የመጀመሪያ እዛ ጋር ወስደው የጣሉት እነሱ አይደሉ ለዚህ የጣሉት ለዚህ ነው ያሰብከቡት። እኔ መጀመሪያ ያሰብኩት ይሄ ልጅ ይተባበረኛል ምክንያቱ ፎቶ ምናምንና ከዛ እነዚህ ሁለት ያመጡት እነሱ ነው ተጠያቅ ማድረግ የፈለኩት በህግ ማለት ነው። ግን አሁን እዚህ ራሱ አምጥቶ እዛ የጣለው ልጅ ደግሞ ተመቶ ትተውት ይሄዱ ልጆች እነሱ ደግሞ ፎቶ መስጠት አይፈልጉም ምናምን እንጂ ጥፋተኞች እኮ መጀመሪያውን ተለምኖ በቤተሰብ ተለምኖ ምናምን እኮ እምቢ ብሎን ያመጡት ማለት ነው። እሱ ደግሞ የሚያውቀው ተአምር የለም ወጥቶ ማያውቅም ምናምንና በቃ ባህር ከጨረስክ እህቶችም ወንድሞችም አሉ ምናምን ብሎ ነው ያመጡት እኮ። ገባኝ። እነሱ ጣሉት ወይስ ለዚህኛው አሁን ስንደውልለት ስልክ ለማያነሳው አስረከቡት? እኔ የሰጠሁት ለዚህ ማለት ነው። እከፍላለሁ ብር ብዬ የሆነ ወንድሜን አንሳልኝ ብር እከፍላለሁ ብለሽ አንቺ ነሽ ያገናኘሽ ይሄንን ለወንድምሽ። ሌላ አለ ከሱ ጀርባ ደግሞ ሌላ አለ ማለት ነው። ይሄ መሪው ነው አይደለም። ቁጭ ብሎ ሰው የሚቀበል ሴቶች የሚቀበል ወንዶች የሚቀበል ዝናው የሚባል አለ። ለሱ ሰጠሁት። ስለዚህ ታዲያ ሁሉንም ስልክ ላኪያ እነዛ ሁለቱ ይዘውት የመጡት የእነሱን ስልክ ላኪ ፎቶአቸው ስላለሽ ፎቶአችሁን ሚዲያ ላይ እንለጥፋለን ብለን እነሱ ደላላ ስለሆኑ ፎቶአቸው እንዲወጣባቸው ስለማይፈልጉ ፎቶአችሁን እናወጣለን ስንላቸው የዚህኛውን ሊሰጡ ወይ ይሄኛው እንዲያነሳ ሊያስገድዱት ይችላሉ። የእነሱን ላኪ ስልክ። እሺ የእነሱ አንድ ስልክ ነው ያለኝ። እሺ ላኪ እኮ ላኪ ለሞራው ይደውል በዋትስአፕ ልላክ። ላኪልኝ ለኔ። ሁሉም የሚመለከታቸው ጋር ይደወልና ይጠየቁ። ልጁ በህይወት ካለ ይነገረን፣ ከሌለም ቁርጣቸውን ያውቁ። የዝናቡን ትላክ እኮ። ዝናቡ ማለት ተቀባይ አይደለ? ገና እኮ ዝናቡ ካልደረሰም ዝናቡ ነው ለካ ይሄን ያገናኛት። እነሱ ክፍያቸውን ከፈጸመች በኋላ ወንድምሽን ብራቸውን ተቀብለው ወንድምሽን ጥለነዋል እዛ ጋር አንሺው አሏት። ከዛ እሷ ሰው ፈላልጋ አስነሳችሁ። በሰው ከፍላለው ደግሞ የጠየቀኝን ያህል ብላ ይሄ ሲደወልለት የማያነሳው ጋር ሲደወልለት የማያነሳውን ግን ያገናኛት ዝናቡ የሚባለው ሰው ነው። መሲኔ ናት። የሰው ነፍስ መቀለጃ። ዝናቡ ፈርሻ ነው። ሀቡ ታውቂዋለሽ? ሳውዲ ነሽ? አስገባት እስኪ ጋይስ። ታውቂዋለሽ? እናስገባት። አስገባት እስኪ። እኔ በዝናቡ ነው የመጣሁት። በስማ ይኸው እችኛዋ ናት አይደል? አሎ አሌክስ هذا حرفي አሌክስ ወይ ሰምዓት ሰላም ከመይ እኔ በእንትና ነው የመጣሁት፣ ግን 3 አመት ያርጋለሁ በዝናቡ ማለት ነው። እሺ እሺ ቀጥል። ሰምዓት ነው እየሰማንሽ ነው።
ወይኔ ይቅርታ፣ ውጭ ላይ ወጥቼ ነው መስመር የለኝም። በዝናቡ 3 ዓመት አድርጌዋለሁ። በዝናቡ ነው የመጣሁት። ግን በጣም መጥፎ ናቸው እነሱ። እንደዚህ ሴቶች ብዙ ነገር እዛ ያደርጋሉ። ብዙ ሰው ይጠፋል በእነሱ ማለት ነው፣ ራጎ ላይ ማለት ነው። እሺ እና ስልኩ ግን አሁን ከፈለጋት ስልኩማ አላት እኮ እሷ። ጓደኞች አሉ፣ ጠይቄ ልላክልህ በውስጥ። አሁን ትልክልኛለሽ ፎቶ? እሺ ማሬ፣ እኛ ፎቶውን ነው የምንፈልገው። ስልኩማ አለ እሷ ጋር። ፎቶ አለሽ? ፎቶ እሺ እልክልህ። ፎቶ አለሽ? እሺ ጓደኞች አሉ፣ ብዙ የመጣን ብዙ የመጣን አለ። ጠይቄ ላንጣልሽ አቡዬ፣ ልላክልሽ ወይ ወደ አሌክስ። እሺ ፎቶን ጠይቂና ፎቶ هي لك الحبوشت نبلا اخذ حبوشت ለአሌክስ በኢንቦክስ ላክለት። የኔ ኢንቦክስ አይቀበልም። እሺ እሺ ብላለች። እሺ አቡዬ፣ እሺ እሺ። እኔና ተባረክ። ማለት ድምጽ መንፈስ ቅዱስ ስልኩ ይለያዩናል። ደላሎች ብዙ አይነት ስልክ ነው የሚጠቀሙት እኮ፣ ይቀያይራሉ በየጊዜው። አንድ ስልክ ረጅም ጊዜ እኮ አይዙም። ታውቃላችሁ አይደል? ወይ ወደ ደውል። አዎ እሱ አይደለ ብር ከከፈለችው በኋላ እዚህ ጋር ጥየዋለሁ አንሺ ያላት እሱ አይደለ? ሀብሎ ካገኘ እሱ ነው። ሰንሰለት እኮ ናቸው እነዚህ ደላሎች። እናድርግልክ። አሁን እኛ አካባቢ እረፍት አግኝተናል። የለም አሁን እንደዚህ ወደ ሊቢያ ወጣ ምናምን የለም። ወደ ከ8 በላይ ናቸው የተያዙት። ሳይ እንደው እነዚህም ቢጠረጉ ቢለቀሙና እንደው ልጆች እንደው ትምህርታቸውን ቢማሩ የ16 የ15 ዓመት ልጆች ትምህርታቸውን እያቋረጡ እየወሰዷቸው ለገንዘብ ብለው። ስሙ ማን ነው? ወይኔ ያላቀም ስሙ አልነገረችኝም። ስሙን ብታውቀው አሪፍ ነበር። ንግስት መልሰሽ ጊቢ። እሷ ደግሞ ኔትወርክ ነው መሰለኝ ለመላክ ካልወጣች አታውቅበትም። ጋይስ ዝናቡ የዚህኛው ስም አይደለም። ዝናቡማ እዚህ ያለው ነው፣ ሳውዲ ያለው ነው፣ ተቀባዩ ነው። ይሄኛው ከኢትዮጵያ ያመጣው ነው፣ መንገድ ላይ የጣለው። ብር ከከፈለችው በኋላ መንገድ ላይ ብሩ እንዳሐወለችለት ብሩ እንዳስገባችለት ወንድምሽን እዛ ጋር ጥየዋለሁ አንሺ፣ እንደዚህ ቦታ ጥየዋለሁ ያለው ነው። ሳውዲ ዋትሳፕ አይሰራም እንዴ? ቪፒኤን ኮኔክት ማድረግ አለብህ። የሱ አይሰራም። ፋይል የሰማችሁ የላችሁም? የሀገር ቤት መብራቱ ነው ምናምን እያለች ነው። ይሰራል እያሉ ነው ሳውዲዎች። ይሰራል ዋትሳፕ ግን ጋይስ ያለ ቪፒኤን ይሰራል። እኛ ጋር ፈታ ያለ ቪፒኤን ስለማይሰራ ነው። አዎ ይሰራል። ኦኬ እኛ ጋር ካታር ግን ያለ ቪፒኤን አይሰራም ዋትሳፕ። ማለት መደዋወል ነው አይሰራም ምላችሁ። ቮይስ መላላክ ቴክስት ይሰራል ካታር፣ ግን ለመደዋወል ግዴታ ቪፒኤን ኮኔክት ማድረግ አለባችሁ ካታር ላይ ዋትሳፕ ለመደዋወል። ስሙን የጻፈችልኝ እሺ
እንደናንተ ነው እኮ እኛ ጋር ቮይስ እና ቴክስት ይሰራል። ለመደወል ግን الرقم الذي طلبته غير موجود بالخدمة مؤقتا. The number you have called is temporarily out of service. إن الرقم الذي ሰላም ይወርና አሁን የሰጠች አሌክስ አሁን የሞከርከው ዋትስአፕ ነው ወይስ ቀጥታ? ኖርማል ስልክ ነው ቀጥታ። እኔ እንትን አለኝ እንዴ ባለ ስልክ አለኝ የራስን ስልክ የሚያወጣ ስልክ አለ አይደል? በተለያየ ሀገር አድርጎ የሚያወጣ እሱን የምጠቀመው። አሁን እኮ የምትሞክረው ስልክ አይሰራም ነው ዝግ ነው የሚለው። እስኪ ድገመው ልስማው። አረብኛውን ዝግ ነው ነው ሙቅላቅ ነው የሚለው። ጋይስ ሙቅላቅ ነው ወይንስ አይሰራም ነው ዝግ ነው ነው የሚለው? አሁን ጭራሽም እየጠራ አይደለም። إن الرقم الذي طلبته غير موجود بالخدمة مؤقتا. The number you have called is temporarily out of service. إن الرقم አገልግሎት መስጫ ክልል ውጪ ነው። ወደዛ ተመልሼ ልሞክር። ንግስቲን አስገቧት ሞዴሬተሮች። إن الهاتف المطلوب لا يمكن الاتصال به الآن. يرجى معاودة الاتصال في وقت لاحق. The number you are trying to dial. ምን እያለ ነው ይሄ ደግሞ? ለመደወል እየሞከርክ ያለከው ቁጥር አለና አልሰማሁትም እስከመጨረሻው። إن الهاتف المطلوب لا يمكن الاتصال به الآن. يرجى معاودة الاتصال في وقت لاحق. ሌላ ጊዜ መደወላችሁም ይሄ ቅድም አንስቶኝ የነበረው ልጅ ስልክ ነው። አዎ ዘግቶት ነው። ላይክ አሁን ማግኘት አትችልም፣ ቆይተህ ደውል ይላል። ዘግቶት ነው። ቅድም የደወልክለት ልጅ ነው አይደል? ደላላው ዘግቶት ነው። ፎቶአቸውን ብናገኝ ጥሩ ነበር። አሁን ሰራ። إن الهاتف المطلوب لا يمكن الاتصال به الآن. يرجى ዘጋው። ስለዚህ ያለን መፍትሄ ፎቶአቸውን ማግኘት ነው አይደል? ያው ስልኳን ላክልኝ እሺ፣ ፎቶአቸውን ፈልጊ እንድላት። እሺ ይልሻለሁ። إن الهاتف المطلوب لا يمكن የመጨረሻ አንድ ጊዜ ልሞክርለትና
ራሱ ይዘጋዋል። የዝናቡ ደግሞ ስልክ ልካልኛለች። ዝናቡ ማለት ማን መሰለክ? ይሄንን ስልክ ማያነሳውን ስልክ የዘጋውን ያገናኛት። እነዛ ደግሞ አሁን ስልኩን ስደውልለት ደግሞ ዝግ የሆነው ደግሞ ያኛው የመጀመሪያው ደግሞ እሱ ደግሞ ወንድሟን አምጥቶ እሷ ብራ የሶስቱን ፎቶ ቢኖረን አሪፍ ነበር። ወደ ዝናቡ እየሞከርኩኝ ነው። የ16 ዓመት ልጅ ዝናቡ መሪ ነው አይደለም? አባይ ነው። ሄሎ ሰላም ዝናው፣ እንዴት ነህ? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ሰላም ነው ሰላም ነው አለን። የሆነ ትንሽ ጥያቄ ነበረችኝ። እሺ። ብርሃን የሚባል ልጅ ካንተ ጋር ነበር አይደል? ማን? ብርሃን የሚባል ልጅ የ16 ትንሽ ልጅ ወንድ? አዎ ብርሃን የሚባል አሎ። ኧረ አልነበረም። ከነ ወልዳ የወጣው የዛኛው የአማራ ተወላጅ ልጅ ከተመቱት ላይ በ17 ወያ what the fuck ዘጋው። አንተ ስማው ምን አለ? ምን ብሎ ነው የዘጋው? ንግስትን እስካስገቧት አንዴ ጋይስ። እሺ ምን ብሎ ነው የዘጋው? ያኛው ወልዳይ ተናግሮት ነው ዝጋው ብሎት ስልኩ ከጎኑ ነበር። አዎ ዝጋው አለው። what the fuck አብረው ናቸው ማለት ነው። ስምዕ ባንክስ ተነግረካ እነዚ ዝናው እሺ ንግስት ናይ ግቢ። የት ናት ንግስት? ንግስት ተሃልክ ባንዕተው መጣች፣ አገኘኋት። እሺ አብረው ናቸው እንዴ? ሮዚን አስገባት እያሉ። ሮዚ ማን ነች? እንጃ። ጉዳዩን ታውቃለች ሮዚ? የምታውቀው ነገር አለ ሮዚ? ንግስቲ አቤት፣ ገብቻለሁ። ዝናው ወድም ተዓድዲ ትግርኛ ተዛራባይ ዲሹ ዓዲት ቀሲ ዝናው ትግርኛ ተዛራባይ ዲ እዋ ትግርኛ ተዛራባይ እዋ ሙምስቱ ወላጅ ባህል በሓደ እንደም ዘሎ ዕፀው ስልክ እንደይልውልን بحدا يوم كلهم ناي مرح እኮ አይሆይንን ያኸዚ አነ ወልዳይ ይፈልጠን ነይረ ወደ መጀመሪያ ናይ እዩ አሚኑ ሪከርድን ያው ምናምን ናይ መራح ሀምል ኾነሉ ሀምልሃዎ ኩሉን ያው ሪከርድ ሀምል አመነ ማለት ያኒ እወ ዝናው ይተቀቢልኒ በሓደራ አጽንሐለዩ ይኹን ገንዘብና መራሕቲ ክኸፍል የልወልክዎ ዝናው እዩ ግን እሱ ለሃወል ወልዳይ ሐላፍነት ወሲዲ ደሞ ወሲዲ ወኻው ኦኬ ሕጂ እንታይ ኢልኩም ዝናው ማለት ንዓኹም ዋላ ንሱውን ወይት ኢልኩም ዝናው ምንድነው ያለኝ እነሱ ሐላፍነት ወስደው ነው የወሰዱት ልጁ እና ማስወጣት አለባቸው ወይ ደግሞ ማስረጃ ይስጡን ንገራቸው አልኩት አይደለም ከትላንት ወዲያ እና ንገራቸው አልኩት በቃ በጸባይ ነው ተረጋጉ ነው የሚለው ሁሌም እንደዚህ ነው የሚለው ተረጋጉ 2 ወር ሊሆነው ነው ልጁ ማለት ነው ተረጋጉ ምናምን ነው የሚለው ማለት ነው ግን እሱ እንደወሰደው ምናምን ግን አምነዋል እሱ ራሱ አምነዋል ከትላንት ወዲያ ራሱ እያወራን ነበረ ማለት ነው ወልዳይ እንደወሰደው የሱ መሪ እንደሆነ ምናምን እየተናገረ ነበር
አሁን እነዚህ ዝናው ደግሞ ፎቶውን ላገኝ እችላለሁ። እስቲ ልጠይቅና ላገኝ እችላለሁ። ምክንያቱም በሆነ ቤተሰብ ናይመን ይዘለክ ርስኹ ፎቶ ሕጂ ፎቶ ያለኝ የሁለቱ የኔ ጎረቤት የሁለቱ ያመጣው የመጀመሪያ ወሰዱት ማለት ነው። አዎ የነሱ ሁለት አለኝ። እሺ አንቺን ዝናቡን ማን አገናኝሽ? ዝናው ያገናኘኝ የሆነ ቤተሰቤ ነው፣ ደላላ አይደለም። እሺ ግን እሱ ጫት ነው ሽጋራ ምናምን ነው የሚያሳልፈውና ይልኝ ብየው ነው ወንድሜ አምጥተው እዛ ጣልልኝና እባክን እዛ ቁጭ ብለው ቦታው እስከሚረጋጋ ምናምን ቀስ ብዬ አሳልፈዋለሁ። ግን እዛ ቁጭ ይበልና ከዛ ከተረጋጋ በኋላ አንድ ወር ምናምን የምግብ ራሱ እልካለው ብየዋለሁ ማለት ነው። እሱ ግን አንድ ወር አላስቆየውም። ለምን እንደሆነ እኔ አልገባኝም ማለት ነው። 3 ቀን አነሳዋለሁ አላለኝም፣ ይነሳል ዛሬም አላለኝም፣ ምን አላለኝም፣ ላከው ማለት ነው። ይሄ እንትና ቤተሰብ ያልሽው ወይስ ይሄ እንትና ዝናቡ ተቀበለው? አዎ ይሄ ቤተሰብ አሁን የለም፣ ለራሱ ደሃዩ ምናምንም የለም። እሱ ራሱ ጫት ነው የሚያሳልፈው መሰለኝ፣ ጫት ነው የሚወስደው ምናምን የሚያመላልሰው እንደዛ ነው። ግን ራሱ የለም፣ ተያይዞ ነው ምን እንደሆነ አላውቅም፣ ለምን እንደሆነ አላውቅም። ግን ድምፁ የለም። እሱ ራሱ አናግረው መስረጃ እንዲያመጣልኝ ምናምን ልለው ፈልጌ የለም፣ በቃ ደሃዩ የለም አሁን። ግን ይሄ ኃላፊነት ወስዶ እንደተቀበለው ለኔ መጀመሪያ ችግር የለውም በቃ እንደ ወንድሜ ያለው ምናምን ያለኝ። ግን ዝናብ ነው በቃ ተቀብየዋለሁ ብሎ መጀመሪያ ቀንም ወንድሜ ስገባ እሱ ጋር ያናገረኝ እኔ ስጀምር ዝናው ራሱ የሚመራ ነው መሰለኝና በቃ እዚህ ይረጋጋ መንገዱ በጣም ጥሩ አይደለም ምናምን ካብኦም ምፍርራሕ ዲዛኣትወኩ ዘሎስ ዋላ ናይ ባዕልክ ቤተሰብ እዮም? ካመን ከራ ከነሱ ነው እየጻፉልሽ ያሉት ወይስ ከራስ ቤተሰቦች ናቸው? እስኪ ቆይ አንዴ ዝናቡ ልሞክርለት ደግሜ እንደገና አንዴ ፎቶ ካለን በለው አውቀክ ፎቶ ካለን በለው አሁንማ ነግሮታል እንዲሞት ዘጋው። በዋትስአፕ ብትነግሩ ያቺ ልጅ እያዩ ይሆናል። እያዩ ቢሆንም ፎቶ ሊላክልን ነው። አንዲት ልጅ ገብታ የዝናቡ ፎቶ አለኝ ብላለች። አሁን ትልካለች በኢንቦክስ ለአሞራው ልካም ይሆናል። ይሄኔ ንግስት ወይ ሀቢ የነዛ ልጆች ፎቶ ላኪ። የሁለቱ ልላክ የዝናው ሳይሆን ዮሐንስ ነው። አዎ ዮሐንስና ይሄ የገብሩሽ ይባላሉ። ሁለቱ አንደኛው ያመጣው ነው። መጀመሪያ ወንድምሽን ይዘው ከሀገር የወጡት ማለት ነው አይደለ? ሁለቱ አንዱ ከሀገር የወጣ አንዱ ደግሞ እዚህ ሆኖ ብር ላኪ ያለኝ ልጅ ማለት ነው። የሁለቱም ፎቶ ላኪ፣ ዋትስአፕ ላይ ላኪልኝ። እሺ አሞራው ወደ አሞራው ልላከው። ሀይልሻለሁ ነኝ ልኬልሻለሁ። ካቡ ልከልኛል። ሶሪ ዋትስአፕን አላየሁም። አይምሮ እዚህ ቢዚ ሆነ። ንግስት ሀቢባ ነኝ። ላኪልኝ ፎቶቹን። ቮይስ አራኩልሽ ማሪ።
እነሱ ራሳቸው ልጅ አይደሉ እንዴ? እነዚህ ሁለቱ ናቸው። ሀቡ አንቺ ትደውይላቸው አፑን ልንገርሽ። እሺ አፑን ኦኬ፣ አፑን ላሳይሽ። ቆይ አንዴ። እሺ ሊቦን የምትባል አፕ አለች። እቺ ነች ወይስ ልክፈትላሽ? እስቲ ሊቦን እስቲ እቺ ነች። እስኪ ቆይ አይታይም። ላይ ያለችው አይሻል? እስቲ LIBON ነው አዩት። ሙኒቷ ፍላወር ላኪ ማሬ ገብተሽ ቆጣሽ ሳታወሪ እሱ አፕ አውርጃትና ከዛ ሄድ የሚለው ናምበር አለ። ሄድ አርጊው። እሺ በስ አናውን ሆኖ እንዲጋ ለዛ ነው ኮንተንት የማያርጉት ብሎክ ሊያርጉኝ የማይችሉ አናውን ነው ናምበሩ። ለዛ ብሎክ ማድረግ አይችሉም። አንተን ዳውንሎድ ላርገው። ሙኒቷ እንዴት ነሽ? ዳውንሎድ ሳረግ አቡዬ እንዴት ነሽ? እንዴት አመሻችሁላችሁ? እንዴት ነሽ? ደህና ነሽ ወይ? መልዕክት ይዤ ነበር የመጣሁት። ቢዚ ነሽ እና ተመለስኩ። ችግር የለም። ጠፋሽ ሙኒቷ፣ ጠፍተሻል። ገስት ምናምን አትገቢ ምናምን ጆይንቲ እና እንዴ ገና ሰላም ሳለን ተንተሽለ እንዴ ምንድን ነበር የሚባለው? ደጋሽ ቀልብ የለውም ነው ጊዜ የለውም። በቃ ብን ነው። ሀቡዬ አንድ ጉዳይ አጋጥሞን ነበረ። ሁለት ልጆች እኛ ኩዌት ውስጥ የተፈጸመ ነገር ነው። ሁለት ልጆች እኛ ጋር መጡ፣ በዳይና ተበዳይ ተባብለው ማለት ነው። ግን ይኸውልሽ ምን አለ፣ አንደኛ የሳሪ ቤት የስራ ቤት ነው ታውቂያለሽ። ረጅም ጊዜ መውሰድ አይቻልም። ሁለተኛ ደግሞ አላህ የራሱ ስጦታ አለው ለሁሉም ሰው። ያለሽበት ሁኔታ እንደማይፈቅድ ይገባኛል። ግን እምትችሉ ከሆነ ብታነጋግሪያቸው። ከዛሬ ስንት ዓመት በፊት እናትና ልጅ ውሃ ውስጥ ገብተው የሞቱ ነበሩ ኩዌት ውስጥ። በእነሱ ኬዝ ነው እና አንቺ ፈቃደኛ ከሆንሽ ያው የሰጠሽን ጥበብ ተጠቅመሽ መላ በያቸው። ዛሬ ኬዝ ይዘሻል ወይ? ቀጠሮ ትሰጫቸውና እንለያያቸው። ምክንያቱም በጣም ሰፊ ጊዜ የሚፈልግ ንግግር የሚፈልግ ማውጣጣት ምናምን የሚፈልግ ነገር ነው። እንዳንዘበራርቀው። እሺ ዛሬ ምንድን ነው? ዛሬ ሐሙስ ነው አይደል? እኮ ነገ በቃ ይምጡ። ምክንያቱም እሁድ ናርዶስ እና ሀያት የስንቅ በጎ አድራጎት ድርጅት እኔ ቤት ቀጠሮ ስላላቸው እነሱን መዳኘት ስለደውል በላቸው። ነገ በኢትዮጵያ ከቀኑ 9 ሰዓት ላይ ይምጡ። ቀኑ 9 ሰዓት። እሺ ሀቡዬ እነግራቸዋለሁ። ሹክራን ሀቢብቲ። ደህና ነሽ? በተረፈ አይደል? እኔ በጣም ደህና ነኝ። ደህና ነኝ። አንቺ ደህና ሆንሽ? እንዴት ነኝ? ደህና አልሆንም። ደህና ነኝ። ሁለታችንም ደህና ነን። እየጀገንን ነው። በቃ እየጠበቁ ስለሆነ ቀጠሮውን ልንገራቸውና ነገ ይሻላል። ነገ ከቀኑ 9 ሰዓት ላይ ይምጡ። መልካም ጊዜ። ማሰላም። እሺ ምንትይኝነትሽ ስልኬ ስቶሬጅ ፉል ወይ እኔ አሁን ስቶሬጅ ፎቶ መጥቷል። የማይገኝ መስሎህ ነው ቁጭ ብለህ እየሰማ ነው፣ ግን ፎቶውን መጥቷል። ሳይ እንዴ እነዚህ የሁለቱ ራሱ መጥቷል፣ ግን በጣም ጩጬ ናቸው ማሬ። ሁለቱ ራሱ ጩጬ ነው ማርያም እግዚአብሔር። ወይኔ ጉዴ! እነዚህ ገና ጺም በአግባቡ ያላበቀሉ ልጆች ናቸው ደላልነት የሚሰሩት። አንድ ፍሬ ያው ልክ ዳውንሎድ ላረግ ስልኬ የውማ ስቶሬጅ ፉል። ወይኔ አሁን እኔ ስቶሬጅ መግዛት አለብኝ ማለት ነው ጋይስ። በጣም ብዙ ዶክመንት ስላለው ስልኬ ስቶሬጅ ፉል አለ። ማትፈልጊው አፕ የለም? የለም የማልፈልገው ሁሉም ኢምፖርታንት ነው። ዋትሳፕ እኮ ነው የሞላው። ዋትሳፕ ዶክመንቶች ደልጅ የማይደለት ነው። የሆነ ቀን ያስፈልገኛል። ማስረጃዎች፣ ዶክመንቶች ምናምን ናቸው እና መደለት አልችልም። ግዴታ ከአፕል ላይ ስቶሬጅ መግዛት አለብኝ። ደግሞ መንዝሊ ነው። አንዴ ገዝታችሁ አይደለም የምታርፉት አይደል? መንዝሊ ነው። 512 መግዛት ከሆነ አሁን ሁለቱ ስልኬ እንደዛ ነው። አንዴ ከገዛሽ አለቀልሽ። አቡ ማለት ገንዬ መንዝሊ ነው አይደል የምከፍለው ለአፕል
አንዴ ከገዛ ያን ያክል ውድ አይደለም ሀቡ 9 ብር ነው ምናምን ነው። እስቲ ስንት ነው እያሉ ነው እኔን እያሉ የሁለት ብርም አለ እሱ መግዛት ትችያለሽ። ግን እኮ አንዴ ገዝተህ ካርድ ለምታርፈው በየወሩ ነው የምትከፍለው እንደ ደሞዝ። ያ ኦፍ ኮርስ ሀቡ ቴሌግራም ላይ አስቀምጪ። ቴሌግራም ደግሞ አልወድማ እኔ ቴሌግራም አልወድም። ቴሌግራም የሌባ ነው። ለዛ ነው ቴሌግራም ቻናል ብቻ ነው ያለኝ። ቴሌግራም አልጠቀምም። ከሰዎች ጋር ቴሌግራም ላይ ማውራት አልፈልግም። ለዛ ነው አልወድም ቴሌግራም። ቁጥር ማየት አትችሉም የሰውን። ዋትሳፕ ሞልቶ ስቶሬጅ ፉል። አሁን ምንም ነገር ዳውንሎድ ማድረግ አልችልም። ምንም ማድረግ አልችልም። ማኔጅ ስቶሬጅ ስል ደልቺ ነው የሚለኝ። እኔ ደግሞ መደለት አልፈልግም። አፕል ደግሞ እዚህ ጋር ሴቲንግ ላይ ኖቲፊኬሽን ልኮ ግዢ ስቶሬጅ ግዢ እያለኝ ነው። ግን መንዝሊ ነው። ደጋግመው የገዛሽውንም ያጨናንቁትና ሌላ እንድትገዢ ያደርጉሻል። ምን ላድርግ ታዲያ? እንግዲህ ስልኩ አይፎን 17 ነው። አዲስ ስልክ ነው። ግን አፕል አካውንቴ ራሱ ስለሆነ ራሱን ነው ሳይኒን ያደረኩት። ስለዚህ የስንት ዓመት አፕል አካውንቴ ክሬት ከተደረገ ጀምሮ አይፎን መጠቀም ከጀመርኩ ጀምሮ የምጠቀመው አንድ አፕል አካውንት ነው የምጠቀመው። ስልክ ብቀይርም ስቶሬጁ ያው ነው። አዲስ ስልክ ብገዛ ሳይኒን ሳረግ ሁሉም ፋይሎች ስለሚገቡ ግዴታ በቃ ምርጫ የለኝም። ስቶሬጅ መግዛት አለብኝ። አሁን ምን እናድርግ? የመንገሻ ፎቶ መጥቷል ሀቡ። አዎ ግን እስቲ ደውልለት ድጋሚ ብሎክ ሊያደርጉክ ስለማይችሉ እንትን አለ ዲሊት ማድረግ አለብሽ። ሁሌ በወር ዝም ብዬ ልጻፍ ፎቶውን ላክለት። ዝም ብዬ በዋትሳፕ አለ። አዎ በቃ ፎቶ ላክለት። የሱ ካልሆነ እሱ ነው አለች። ኦኬ በቃ ላክለት። ዩ ካን ካንስል ኤኒ ታይም ታውቃለች። ዩ ካን ካንስል ኤኒ ታይም። እሱም ጥሩ ነገር ነው። ደግሞ እኮ ይኸውላችሁ ዋትሳፕ እየሞላ ነው አትላኩልኝ እላቸዋለሁ። ለምሳሌ አንድ ሰው ችግር ላይ ሲሆን እንትን ይሄ ፓስፖርት ኮፒ፣ የኤጀንሲ ቁጥር፣ የመዳም ቁጥር፣ ይሄ ፋይሎች፣ ቪዛ፣ ትኬት ደጋግሞ ይልካሉ። አረ በፈጣሪ ይሞላብኛል። ተው አትላኩብኝ። ቁጥሬን ደግሞ ከሰው ይቀበሉና ሌላ ሰው የማላውቀው ሰው ደግሞ ማስረጃ ምናምን እያሉ ይልኩብኛል። $1 for how many space? الرقم الذي طلبته لا يمكن الاتصال به الآن. نرجو معاودة الاتصال لاحقا. The number you have done. That good. عفوا الرقم الذي طلبته لا يمكن الاتصال به. ሁሉም ስልካቸውን ዘጉ ደላሎቹ። Hey mom. አንድ ዩሮ በወርኛ ጋር ታድላችሁ። እኛ ጋር እንኳን ውድ ነው። ጊዜ ቢኖረኝ ቁጭ ብዬ የማላቃቸው ቁጥሮች ላይ የተላኩብኝን ነገሮች የማላቃቸው ሰዎች ሴቭ ያላርኳቸው ቁጥሮች የላኩትን አርቺፉ ያስቀመጥኩትን እነሱን መደለት ግን ጊዜ ይወስዳል። በጣም ጊዜ አንድ ቀን ይፈጅብኛል ሙሉ። ይኸውላችሁ አይፎን ይኸውላችሁ ምን አለኝ? አይፎን ስቶሬጅ ፉል ዩ ካን ፍሪ አፕ ስፔስ ኦን ዚስ ፎን ባይ ማኔጂንግ ዮር ስቶሬጅ ኢን ሴቲንግ እያለኝ ነው። ያችሁ ስልክሽ ሞልቷል፣ ሴቲንግ ውስጥ ገብተሽ እንትን በይ እያለኝ ነው። አርቺቭ ውስጥ ያሉትን እንዳለ 1669 አርቺቭ ውስጥ ያደረግኳቸው መሴጆች አሉ። ማላቃቸው ሰዎች ቁጥሬን ከሰው እየወሰዱ እንትን ያሉት እነሱን አንድ ቀን ቁጭ ብዬ ማጥፋት አለብኝ። ቁጭ ብዬ እነሱን ብደልት ስልክ ይቀለዋል ትንሽ። እና ምንድን ነው የምናደርገው አሁን? ፎቶውን ላክለትና የሚለውን እንስማ። ንግስቲ ደግሞ በጣም ኔትወርክ ያስቸግራታል። በአንዴ መደለት ትችያለሽ? ኧረ አይቻልም። በአንዴ መደለት አይቻልም። ሀቢባ በቴሌ ግሩፕ ቀንሽ። በቴሌ ግሩፕ አሁን ለምሳሌ እያንዳንዱ እርዳታ እኔ ቤት 3 ዓመት ቲክቶክ ከጀመርኩ ቁጥር አልቀየርኩም። ኦኬ 3 ዓመት አንድ ነው ዋትሳፕ
የዩናይትድ አረብ ኤሚሬት ዋትሳፕ ነው የምጠቀመው ስቲል ነው። ሶ እያንዳንዱ እርዳታ ዋትሳፕ ግሩፕ አለ። የዛ ሁሉ ደረሰኝ አለ ዋትሳፕ ላይ። ግሩፑን ብቻ ስሙ መጻፍ ነው፣ የታማሚውን ስም መጻፍ ነው። ግሩፑ ይመጣል። አርቺቭ ውስጥ ነው ማስቀምጠው። ያ ሁሉ ግሩፕ 3 ዓመት ሙሉ እዚህ ቤት የተደረገው እርዳታ ዋትሳፕ ግሩፕ ለምሳሌ ታማሚዋ ስሟ ሀቢባ ቢሆን የሀቢባ እርዳታ ነው የሚለው ርዕሱ። ኦኬ ግሩፑ እዛ ላይ የተላኩ ደረሰኞች እንዳለ ግሩፑ ደረሰኙ ኤቭሪቲንግ አለ። ለዛ እኮ ነው የሞላው ጋይስ። I don't know what to do. ኦኬ አስገባሻለሁ። አንዱ የእሱን ጉዳይ እንጨርስ። አስገቡኝ እያለች ነው ንግስቲ። ሳቧት ውዶቼ፣ ለምን አታይዋትም? ጥቁር ፕሮፋይል ንግስቲ። እኔ እኮ ያልመጣች መስሎኝ። ሞዴሬተሮች እባካችሁ አስገቧት። እና ደግሞ ጋይስ አሁን በንግስቲ ጉዳይ ቢዚ ሆኜ ጌም እየጫወኩ አይደለም። ስለዚህ ፍራግመንት ውስጥ እንዳላረግ አቅማችሁን ጣል ጣል አድርጉልኝ። ልብም ኪስም ጋላክሲም መኒጋንም ኤኒቲንግ ውዶቼ። ጀስት ዱ ናት ሉዝ ፍራግመንት። ሌትስ ጎ። ቆይ ጋለር እንትኑ ኤክስፓየር አድርጋ ላስቀምጥላችሁ። ቆይ እንጣላችሁን ነገር ንግስቲ ጊዜ ናት። አሁን ጽፋለች እንደገና ንግስቲ ጻፊ ማሪ። ሞዴሬተሮች የላችሁም? ለምን ኢንቫይት አታደርጓትም? ምንም ያገኘዋል። እስቲ ያለው በሉኝ ሞዴሬተሮች። ቤት ያለች እያሱ አለ። ታዲያ ቤትዬ ለምን አትስቢያትም ነበር? ይኸው በቃ አስገባዋል። እሺ ንግስቲ አሎ ምን ሆነሽ ነው? ምንድን ነው 80 ጊዜ የሚነቅልሽ? አልገባኝም። እንጂዋን ይማር ፎቶ ላመጣ ሲሄድ እኮ ነው የሚያስወጣኝ። እንዴ ለምን ሌላኛ እዚሁ እንዳለን እኮ እንልካለን። አታውቂበትም? አዎ አላወቅሁት። ኦኬ እሺ አሁን ይኸውልሽ ፎቶ ላክላት። ደወልንላቸው። ሁሉም ደላሎቹ 3ቱም ስልክ ዘጉ። አዎ ሌላ መፍትስ የለም። ሌላ መፍትሄ ፎቶን እንልክላቸውና ፎቶአቸው እንዳለን ሲያውቁ ምናልባት ስልካቸውን ከፍተው ሊያናግሩን ፈቃደኛ ከሆኑ እንጠብቃለን። ኢቭን ልኬለታለሁ የመንገሻ ለራሱ ፎቶን ግን ዋንሲን አንድ ራይት ብቻ ነው ያለው፣ ሁለት አይደለም። ጠቅላላ ደግሞ ሪንግ አይልም። ቅድም ሪንግ ይል ነበር ዋትስአፕ ለራሱ፣ አሁን ደግሞ ጠቅላላ አይሰራም። ወጥተዋልና አሩ ነው። አየሽ ስልካቸውን ስዊች ኦፍ አድርገዋል። ካሌ ስልክ ኬብል ግን ሌላ ስልክ የለሽም? ንግስቲ ሌላ ስልክ አለሽማ? አቡዬ የምተባበርሽ ነገር ካለ ንገሪኝ። እሺ እኔ ማርምዬ እሺማ። ቤተሰቦቻቸው ጋር ቢደወልስ? ምን አንሱልን ምናምን ልናቸው እህቶቻቸው አለች። አሁን የገውርሽ እህቱ አለች። ቅድም እንዳልኩሽ ስልክሽ ይረብሻል። ቅድም እንዳልኩሽ አድርጊ። ብሉቶዙን ከከፈትሽ ዝጊ እና በስልክሽን ዘቅዝቀሽ በቂጡ አውሪ። እንደዚህ ማሪ፣ እንደዚህ አውሪ፣ እንደዚህ። እሺ እሺ። አሁን እሰማለሁ። አብዬ አዎ ቀጥይ።
የሁለቱ ሁለቱ ያመጣቸው ማለት ነው። የነሱ እህቶችም አሉ እዚህ ያውቃል እኮ እነሱም ለራሱ እኔ ነግራቸዋለሁ እንዲመልሱት ምናምን ገና ኢትዮጵያ ያለው ራሱ ንገራቸው ብዬ ብዙ ነው የተማጸንኳቸው ማለት ነው። እና አሉ እዚህ ግን እኔ ደግሞ እነሱ እንደዚህ ቢዘጉ እንኳን እኔ ቁርጤን ማወቅ ነው የፈለኩትና ማለት ኢጋማ ያለው ሰው መተባበር አይችልም ወይ? ቦታው ይሄ ያልኩህን ልጅ ተወልደ ያልኩህን ልጅ እሱ ሳይወድ ብግዱም ችግር የለውም ያሳያል ማለት ነው። ራሱ መግባት ነው እንጂ የማይፈልገው ግን በህጋው ነገር የኔ ቤተሰብ ነው ምናምን ብሎ ማስጨረሽ አይቻልም ወይ? እንዳለ ሞቶ ወይ አለ ወይስ ምናምን አይቻልም ወይ? እንደዛ የሚያግዘኝ ሰው የለም ወይ ነው? ደላሎቹ ስልክ ካላነሱ እንዴት ቦታው ላይ መሄድ ይቻላል? ማን ይጠቁማል ቦታው? ቦታው እኮ ጠቁመዋል። ስሙ ምናምኑ መርከዝ ምን መርከዝ እንደመታ አሁን ይሄ የካደ ልጅ ማለት ነው ተናግረዋል ምናምን። እንደዛ ይቻላል? አሞራው እስኪ አሞራ ይናገር። ሶሪ አባ አልሰማሁሽም። ሶሪ እዚህ ስልክ እንትን እያልኩ ነበር። ምን አልሽ? ድጋሚለት ውዴ ንግስቲ ድጋሚለት። እሺ እኔ ምንድነው የምለው እነሱ ስምር ስላልፈለግ ነው አይደለም እንጂ ይሄ ሁሉ ወር እየለመናቸው ነበረ ማለት ነው። ወንድሜም እየለመናቸው ነበረ ምናምን። እኔ ደግሞ የፈለኩት ቁርጤን ማወቅ ነው። ይሄ ልጅ እዛ ቦታ አለ ወይ ተሞቶ ወይስ አንስቶት ይሆን ወይ? እሱ ተስፋ አለኝ ገባህ? ፖሊሶቹ አንስቶት ሊሆን ይችላል። ካልሞተ ከቆየ 2-3 ቀን ሊያገኙት ይችላሉ ወይ ብዬ አስባለሁና በህጋው ሰው በቻልነውን ሁሉ በጠየቀንም ማለት ነው ያለን ሁሉ እየፈጸምን በህጋው ሰው እዛ ቦታ አለ የለም አይታወቅም ወይ? እኔ ደግሞ ወንድሜን አለ ወይ ሞቶ ወይ ነው አሁን የጨነቀኝ ማለት ነው። እነሱ በህግም እኮ ይጠየቃሉ ቀስ ብለን። ግን አሁን ደግሞ የቤተሰቤና የኔ ጭንቀት የወንድሞችን የሁላችን ጭንቀት ይሄ ልጅ ምንድነው ሞቶ ነው የት ሄደ ነው እና በህጋው ነገር ማወቅ አይቻልም ወይ? ቦታው እናውቀዋለን። ምን አይነት መርከዝ እንደመታወለ ደግሞ ተናግረዋል እነሱ ማለት ነው። ድንበር ላይ ህግ አለ አይደለም ማለት በዚህ እኔ እንጃ። አሁን አንዳንድ ሰው ከኋላ ያለ ስጠይቅ እውነት ሊሆን ይችላል ውሸትም ሊሆን ይችላል። ግን አንድ ኢጋማ ያለው ሰው የእህቴ ልጅ ነው ወይ ደግሞ ቤተሰቤ ነው ግን እንደዚህ አይነት የተመታ ልጅ አለና ምናምን ብሎ ሊያስፈጽም ይችላል ምናምን ያለኝ ሰው አለ። ምን ትላለህ አሞራው? መኖሪያ ፈቃድ ያለው ሰው ሄዶ ቦታው ላይ የሚፈልግልኝ ነው የምትለው እሷ። ማን ደፍሮ ነው የሚገባው ወደዛ? ቢገሏቸውስ? ፖሊሶች ምናምን እኔ እንጃ በቃ ጭንቅ ነው። ስለጨነቀኝ እኮ ነው። ናይተን ሐዋት ስልክ ልክዶ ታመጣለሁ ብቻ እኔ የለኝም። መሰንጀር ነው ያለኝ ግን ችግር የለውም ላመጣ እችላለሁ። መሰንጀር አለኪ? መሰንጀር አለኝ። ሞድ ላይ ካልዕልና ክትብል የማይ ትኽእል ላዕተን ክብለን ነው ወን ዝናው በተለይ ሓፍት ሃላት ኪደው ይድውለሉ ኸ አነ ዘየልዕለል ብልያ የዝናው የለኝም። የማን ያለሽና ወልዳ የሚባለው አይደለም የነዚህ አምጥተው የጣሉት ልጆች ማለት ነው። እነሱ ደግሞ ቦታው የተመታው ቦታ እኮ አያውቁም እነሱ። ግን መጀመሪያ ለዚህ ሁሉ ምክንያት ሆኑ እነሱ ናቸው። ብዙ ተለመኑ እንዳታመጡ ተብለው ምናምን ግን ለዚህ ጥፋት ሁሉ ተጠያቂ እነሱ ናቸው መጀመሪያ። ግን ደግሞ ቦታው አያውቁትም። ውዴ በውስጥ ማንንም ሰው እንዳታው። እሺ
مشو مخت فلطي አንዴ ልንገራት በውስጥ ማንንም ሰው እዚህ ጋር ፎሎ አድርገውሽ በውስጥ እኔ እገባለሁ ይሄና ልክፈይ ምናምን ብለው ብር እንዳይበሉሽ እሺ ማሬ ማንም እንዳታውልሽ مش አደራሽን ያኩል አኺ ኸልም ዝናቡ ፎቶ ደሞን ኳይ ፈልጤን ፎቶ ላመጣ እችላለሁ ምንድነው እዚህ አሁን የሆነት ቤተሰብ አለችው እዚህ ማለት ነው እና እጠይቃታለሁ አምጪልኝ ከዚህም ብለሽ ከዚህ ልላት እችላለሁ እኔ አላውቀውም ወንድሜ ግን ይሄ ወልዳ የተባለ ልጅ አሁን አውቀዋለሁ ብሎኛል ሀገሩም ያውቀዋል ግን ፊቱ ለራሱ አውቀዋለሁ ስመጣ በእነሱ ቦታ ነው የመጣሁትና አውቀዋለሁ ፊቱም አውቀዋለሁ ፎቶ ግን የለኝም ግን የዝናቡ ላመጣ እችላለሁ ፎቶ የዝናቡ ፎቶ ልላክልሽና ንገሪኝ እሱ ነው ያሱ አይደለም መልኩ ታውቀዋለሽ አይደል ፎቶ ባይኖርሽም የሆነች ልጅ የምታውቀዋላትና ልላክላት እሺ ወይታ እንዴት አለሽ እስቲ ይሄ ነው ቆይ ሀቡራስ ቻንቹን ልላክልሽ ወይታ እንዴ ማናት ሮዛ ቅድም ሮዛ ስትሉኝ የነበረው ማናት ሮዛ በዚህ ሰዓት ደግሞ አስተማሪ ታሪክ አለኝ ደግሞ ምትላለች ማሪ በዚህ ጭንቅ ሹሩቤ ይጠየቅ ሊያግዛት ይችላል ሹሩቤ ማን ነው አንድ ልጅ የት ሀገር ነበር የሚኖረው ሹሩቤ የት ሀገር ነው የሚኖረው ውዶቼ አይቼዋለሁ አንድ ጊዜ ባህና ጉዳይ እሱን አናግሪ ብለውኝ ቁጥሩን አምጦልኝ ነው ብያቸው ነበር የት ነው የሚኖረው ሹሩቤ የመን ፈርሻ ነው የሚኖረው ጎበዝ ነው አሉ ሰው ያድናል ምን ያወጣል ምናምን ይሄ ፎቶ ልላክላትና ልጅቷ የምታውቀው ልጅ አለችና ከዛ ነግርሃለሁ ግን እሱ ሊሆን ይችላል ምክንያቱ ከነዚህ ማቃቸው ልጅ አይደለም ሊሆን ይችላል እና አሁን ላክሽላት አላክሽላት የቆይቷ ሮዛ አሁን ምን ያለች ነው እንዴ ቅድም እዚህ ቤት መታ ሮዛ ምትባል ሌብል ያላት ልጅ አስገብኝ ስትል ሮዛ ስትሉ እንደውም አሞራው ማን ነው ሮዛ ያላችሁ እሷን ነው እንዴ የምትለኝ ሙኒት ኦኬ ገባኝ ቅድም እዚህ ጽፈው የመግባት እድሉን ስላላገኙ ነው ገባኝሽ ነገ አልኳቸው እኮ እነሱንማ አሁን እኔ የዚህ ልጅ ነገር በጣም አሳስቦኛል የ16 ዓመት ልጅ ይሰዛል በጣም እኔ እንኳንም ታናሽ አልኖረኝ እውነት ታናሽ ወንድም ቢኖረኝ በጣም እጨነቅ ነበር እንኳንም የመጨረሻ ሆንኩኝ ለእናቴ በዚህ ሰዓት ደላሎቹ እያታለሉ ትንንሽ ልጆችን እየወሰዱ በባህር የሊቢያ ሳያንስ አሁን በሳውዲም ደግሞ እንደዚህ በጣም ያሳዝናል በዛው አባቱን ያሳወቀ እኮ ነው አባቱን ሳያሳውቅ አባቱን ያሳወቀ ማለት ስልሽ መንገዱ እውነት እንኳንም ታናሽ ወንድም አልኖረኝ በጣም ያሳዝናል የበረሃ ሲሳይ ሆኑ ልጆቹ እንዳለ ሄደው ሌላ ሲም ካርድ ደግሞ ከለኝ በካት ቤቱም ወንዱም እሺ ጥሩት እሺ ሹሩቤን ያግዘና ሹሩቤ ይጠየቅ ሊያግዛት ይችላል እሺ ሼር አድርጉለት ሳውዲ ላይ ያላችሁ ሁለተኛ ስልክ ያላችሁ ሰዎች የላችሁ በቃ አንድ ጊዜ ብቻ ዋትስአፕን የላኩልኝ ፈተው ብቻ ለማለት ነው ይፈልኩት የዛን ጊዜ በተቆጡት ይመጣ ራሱ አው እኮ እሺ እኔ ልደውላ ቀጥታ ችግር የለውም ቀጥታ ቁጥሬ ተዘግቶ የሚቀመጥ ስለሆነ ማንም አይረብሸኝም ላክልኝ ቀጥታ በካታር ቀጥታ መስመር ደውዬ ላክልሽ አሎ ጀስት ቼክ ዩር ዋትስአፕ ብቻ ብዬ ዘጋዋለሁ ላክልኝ ቀጥታ ደውዬ ዋትስአፕን ቼክ አድርግ ፎቶ እንዳለን ሲያቅ ይደራደራል ዘግቼ ስዊች ኦፍ አድርጌ የማስቀምጠው ስልክ ስለሆነ ማንም አይረብሸኝም ስፈልግ ብቻ ነው የምከፍተው እኔ ቀጥታ መስመር ስፈልግ ብቻ ደውዬ የምፈልገውን ጨርሼ ዘግቼ ስለሆነ ማስቀምጠው ማንም አይረብሸኝም
ቢሰማም ፎቶ እንዳለው ብቻ ፎቶ ይለጠፍለታል። ደላሎች ፎቶቸው እንዲወጣባቸው አይፈልጉም አይደል? ማንነታቸው እንዳይታወቅባቸው አይፈልጉም አይደል? ህገወጥ ደላሎች ተደብቀው ነው የሚኖሩት። ትክክለኛ ስማቸውን አይናገሩም። ፎቶቸውን ዋትሳፕም ሆነ ቴሌግራም ላይ ምንም ነገር ላይ ፎቶቸውን አያደርጉም አይደል እንዴ? ላክልኝ ዋትሳፕ ላይ سازم ሙባረክ። እሺ ጥሩት። ሙባረክን ሼር አድርጉለት። አያነሳም። ቢያንስ ዝናቡ ዋትሳፕ እናንተ እየልኝ ብለው ነበረ። ዋትሳፕ አንድ ላይ ጥሩ እኮ ነው ጋይስ። ፍራግመንት ሉዝ እንዳላረግ ሆነ ነገር ስጡኛ። አቡ ያኔ አይቶታል። አቡ ቁጭ ብለው እየሰሙን ነው። አይቶታል። አየህ አሁን እዚህ ጋር ስንናገር ሰምቶ ነው የከፈተውና ዋትሳፕ ፎቶውን አላሳያችሁም። አንድ ሲን እንዳለው ብቻ አላሳያችሁ ፎቶ መደራደሪያ እንዲሆን በኋላ በትልቅ እንዳታረግኝ ነው። እሺ በቃ ፎቶ እጆችን ላይ እንዳለ ካየ በቂ ነው። ይነጋገሩና ይመልሱልን ቮይስ። ችግር የለውም። ግሩፔ ላይቭ ላይ ነው። ጥሩት ያግዛታል እያሉ ነው። ኦኬ ጥሩ ታውሽ ጻፊ ንግስት። እስቲ እኔ እንደው ንግስት የት ገጠር ውስጥ ነው የምትኖሪ? ምን ጉድ ነው? ምንድን ነው ችግርሽ? ሄሎ سمع الله هادو سلام راح تعشمو بلون كات مساخا زلو عندي ميتر زنابو راح واتساب تشيك ورول هاشدو فوتو اللي يخلص له زلو خوريا تسمعني خمس لها فلوتي ردي خاني راح واتساب فوتو اللي يخلك له انت فوتو نسا تشيك ورول اللي كالو امورا سما يقول لها اوكي سلام يقولون كاردي يودني واخ بلع عني قال لي خاطئ يقولون كيف بلوبو
ይሁት የሚያደርጉትን ስራቸው ወይ ነው። ካሜራው እንዴት ነው የሚቀየረው? ይሁት ስራቸው ተከፍቶ ያለ ስልኩ ዝም ነው የሚሉት ታውቃለሽ? አሁን ዘጋው ስልኩ። ምን እያጠኑ እኮ ነው እያጠኑ ታውቃለህ? በጥሞና እያዳመጡ ለሙቤ ላስረዳው። ሙቤ እንዴት ነህ ወንድሜ? ሰላም ነው። ደህና ነኝ ወንድሜ። አድርገው ልክ የመጣከው አይደል? ሀቡ አሉኝ እንጂ መጥቶ አላህ ይስጥቅ ስለመጣክ በጣም እናመሰግናለን። የውልክ አንዲት እህታችን ወንድሟ የ16 ዓመት ልጅ ወንድሟ ሳውዲ ደላላ በባህር ይዞት ሄዶ ከዛ አስገቢ ያላትን ብር አስገብታ መንገድ ላይ ጣለው። በጥይት ተመቶ ከዛ አሁን ይሙት ይኑር አታውቅም። እሺ እና ሰዎች እንዳለ እዚህ ኮመንት ላይ እንትን የሚረዳን ሰው እየፈለግን ሹሩቤ ይረዳታል። ቦታውን ሄዶ በህይወት አለ የለም ሊያረጋግጥላት ይችላል። ሹሩቤን ደግሞ ሊጠራልን የሚችለው ሙባረክ ነው ብለው ነው። ሹሩቤ እስኪ ሼር ላድርግለት። ሹሩቤ ሼር ላድርግለት። ቁጥሩን በግል የለኝም። ሼር ላድርግለት ነው ወይ ደግሞ በሱ ጽፌለት ሊዳን ከቻለ ይረዳናል። ሹሩቤ ሼር ጎላ ጀረከኝ ሹሩቤ ማናት ትክክለኛ ልጇ የጠፋባት? ነገ አስገባሻለሁ ማሬ፣ ነገ አስገባሻለሁ። ፎቶ አዘጋጅ እሺ። ሌላ ሰላም የምትባል ልጅ አስገብቻት ነበር፣ ወረፋ እየጠበቀች ኔትወርክ ነቀላት። አሁን እርዳታ ላይ ነው። ሹሩቤ ወሎ ወሬ ቤታ ነው። ሹሩቤ ወሎ ትችል ጎላ ናባሱ ድ ሹሩቤ ላይቭ ላይ መሰለኝ፣ ላይቭ ላይ ነው ያለው። አቦ እሺ ሂዱ ጻፉለት። እሺ ጻፉለት። ቆይ ሂጅ ልግባ። ሙቤ ይበሉት። ቆይ ልግባ፣ ሂጅ እገባለሁ። ችግር የለውም። እሺ ገብቶ ሰላም ሶፊን ፎሎ አድርጊና ለሶፊ ስልክሽን ላኪ። ሰማሽኝ? ሰላም ይሰማሻል? ሰላም ፍቅር ይሰማኛል ውዴ። አዎ ሶፊን ፎሎ አድርጊያትና ለሶፊ ስልክ ቁጥርሽን ላኪ፣ ዋትስአፕ ስልክሽን። ሶፊ ኦኬ። ከጎንሽ ኤስኦኤፍ አይታይሽም? ከጎንሽ ፎሎ አድርጊያትና ናቶልኛል። እሺ አዎ ስልክሽን ላኪ። ሁለት ሰው ነው ልጄ ጠፍቶብኛል የምትል። ለምንድን ነው ያንድን ሰው ኮመንት ኮፒ አድርጋችሁ? አሁን ፍቅር የምትባየው ልጅ
የሰው ኮመንት ነው ኮፒ አድርገሽ እየፖስተች ፔስት እያደረግሽ ያለሽ? ለምንድን ነው የሰው ኮመንት አሁን ማንኛችሁ ትክክለኛዋ ልጇ የጠፋባት እንደሆናችሁ በምን ላይ ያለው? አንድ አይነት ኮመንት የአንዷን ኮፒ አድርገሽ እየላክሽ ምንም ይሁን እርዳታ ከረዳን ንግስት የወንድምሽን ፎቶ ላኪልኝ። ችግሩ አንቺ አንድ ነገር ስትባይ ካልወጣሽ አይሆንልሽም። ዋትሳፕ እዚሁ እንዳለሽ ይኸውልሽ፣ እንዲህ አድርገሽ ስልክሽን ወደ ዋትሳፕ መሄድ ትችያለሽ። ንግስት የወንድምሽን ፎቶ ላኪልኝ። ሰላም ቼክ ዩር ዋትሳፕ አይተሽ ዋትሳፕ ላይ መልሽልኝ። እሺ ሶፊዬ ቴንክ ዩ። አንድ ራይት ነው ግን ዋትሳፕሽ። ሰላም ሰላም ፍቅር አይሰማሽም ወይ? ወዲ አልመጣልኝም እኔ ጋር ቁጥርሽን እርግጠኛ ነሽ? የሰጠሻት የዱባይ ቁጥር ነው አይደል? አዎ የዱባይ ቁጥር ነው። ኦኬ 44 መጨረሻ። ኦኬ መጣልኝ። እሺ 44 መጨረሻው አይደለም የኔ 96 መጨረሻው ነው የኔ። ሌላ ቁጥር ነው የመጣልኝ። እንግዲህ እሱ አልመጣም። እኔ ጋር እስካሁን አንድ ራይት ነው እኮ የለም እኔ ጋር አልደረሰኝም። ቁጥርሽን ተሳስተሽ እንዳይሆን የላክሽላት አረጋግጪ። እርግጠኛ ሁኚ። ለሶፊ የላክሽላትን ቁጥር ኢንቦክስ ግቢና በደንብ እዩ። ሶፊ ነይ ማሪ። ኮንፈርም ሶፊዬ መድረሱን ኮንፈርም ሳታረጊ ወረድሽ። ተሳስታ ይሆናል። በእናታችሁ ስትሳሳቱ ቁጥር የሌላ ሰው ጋር እንደገና ይሄዳል። እንደው ለምን ፎከስ እንደማታደርጉ አይደል ነው። የገዛ ቁጥራችሁን ትሳሳታላችሁ። ቤትዬ ንግስትን አስገቢያት። እሺ ዋትሳፕ የወንድሟን ፎቶ ለመላክ ወጥታ ካልሆነ አታውቅበትም። እሺ ሰላም ሶፊ እዛ ጋ ናት፣ አይተሻታል? ያጠገብሽ አመጣሁልሽ። አዎ እኮ ስደተኛዋ። እሺ ትገባለች። ቆይ ፎቶ ይዘሻል ማሬ? አስገባሻለሁ። እሺ ታብታብ አርጊ። በቃ ኮመንት አቁሚና አስገባሻለሁ። አንዴ እንጨርስ ይሄንን። አንዴ ሹሩቤ ይምጣና እናገናኛቸው። እሺ ታብታብ አርጉ። እስከዛ ኮመንቱን ትታችሁ
ሰላም አስተካክለሽ ላክሽ ቁጥርሽን? ቁጥርሽን አስተካክለሽ ላክሽ? ጋይስ እስቲ እንትን እያላችሁ ነገሩን የሚያቅሰው ማን ነው? ነገሩን የሚያቅሰው ልጅቷ እህትየው ንግስት። እሺ መንገዱ የት መንገድ ነው? መንገዱ ንግስት ተናገሪ ማሪ፣ መንገዱ የት መንገድ ነው? እንጅሩ አልሳቢቲ ፊ አጋ ጀላዳቴ የሚያውቀው ግን የአክስቴ ልጅ ነው፣ ቦታው በደንብ የሚያውቀው ማለት ነው። አልሳቢት እና ጀላ ነው። ጀላ የሚባል አካባቢ ነው አይደለም? ጂዛን ምንድነው? ጂዛን እሱ ልጥራ ወይ እንዲነግራኝ ነው የሚያክሰው። ጥሩና አዎ ጥሪዋው አንቺ ማስረዳት ካልቻልሽ ጥሪው። አዎ ቦታው ያውቀዋል እሱ። ሶፊዬ አስተካክላ ላከችልሽ። ያው ነው ግን አሁን 2 ራይት ገብቷል። ኦኬ ደርሷት ይሆናል። ቼክ መጀመሪያ ዋትስአፕሽን ብያታለሁ። ምን ሆና ነው ድንዝዝ ያለች ናት? ሰላም አንቺ ሰላም እና ሰላም ፍቅር ነው የሚለው ስሙ ወይ? ደርሶኛል። እሺ ሶፊዬ ደርሶኛል። እባክህ ሀቡ ያለው ከታች እንዴ ናት? እኔ ነው ሀቡ እያለች አንቺ መች ገዝት ነበር? ሽማሬው ስም ያለው ሞኝ ነው። እሺ እስከዛ ድረስ እሷ ያክስቷ ልጅ እስክትጠራው ያቺ ልጅ ስደተኛዋ የምትባለው ልጅ ጭቅጭቅ አረገችኝ። ትግባና እንዴ ፎቶ ካላት እናፋልጋት። እሷ ያክስቷ ልጅ ደውላ እስክትጠራው ይታለች። ደጋግማ ኮሜንት በመጻፍ አደነዘዘች። ይታለች ነኝ ስደተኛዋ። ናይስቲ ግቢና ተገላገይ እናቴ። እንደ ሚሚ ሞዴሬተር ሚሚ ምን ሆነሽ ነው የሰው ኮሜንት ኮፒ አድርገሽ የምትጽፊው? እንደዚህ እኮ አይደለም እንደምትስሚ እኮ ነው። ሰፋልክ ኢንቫይት አድርጊያታለሁ። ነኝ ስደተኛ ኢንቫይት አድርጌሻለሁ። በሷ ጉዳይ ነው ሀቡ አይደል ሰላም የገባችው? አይ በሌላ ነው፣ በራሷ ጉዳይ ነው። ኦኬ ቦታ እንዳልይዝክልሽ ማውራት ይቻላል፣ ችግር የለውም። ሌላ ሰው የሚገባ ካለሽ የለም የሚገባ የእሷን ጉዳይ ነው እየጠበቅን ያለ ነው። ያክስቷ ልጅ ልጠራው እኮ ነው ቦታውን ሊያስረዳ ለሹሩቤ። አይሰማም። ገና መች ገባሽ እና ይሰማ? እናቴ ሰላም ነው በኩል ነው አለሁ አልሐምዱሊላህ። ሰላም ናቸው። ያክስቷ ልጅ አልመጣችም። እሱ አይደለም። እሺ አስገቡኝ። 80 ጊዜ እየወጣሽ እኮ የቤት ስራ ሆንሽብን እኮ ንግስት። አንቺን 80 ጊዜ ማስገባት ዋትሳፕ ለመንካት ከቲክቶክ ትወጫለሽ። የሆነ ነገር ለማድረግ ከቲክቶክ ትወጫለሽ። ሀቢባ ውዴ ይሰማል? ይሰማል እናቴ። እሺ ውዴ ልጄ ጠፍቶብኝ ነው። በአላህ ሲያፈልጉኝ